ኮዲንግ ፕሮግራም ሲባል ትምህርቱም ስሙም እንዲሁ ሲጠራ ራሱ የሆነ ከበድ ብሎ ስለሚሰማም ሊሆን ይችላል አላቅም። ግን የማይቻል ወይም ደግሞ መማር የማንችለው አይነት ነገር አድርገን የምናስብበት ሁኔታዎች አሉና ከእሱ አንጻር እንደው ኤኒባዲ ከን ኮድ ብለህ ታስባለህ? ኤኒባዲ ከን ኮድ ጊዜ ከሰጣችሁት፣ ትኩረት ከሰጣችሁት፣ የቋንቋውን ሲንታክስ ቃላቶች ለመማር ዝግጁ ከሆናችሁ እነዛ ሲንታክሶች እንዴት ኮምባይን እንደምታደርጉ ለመማር ዝግጁ ከሆናችሁ አሁን ላይ የሚታየው የኤአይ ብልጽግናን በለው ኤአይ ዲቨሎፕመንት እንጠቀማቸዋለን፣ ግን ምን እንደሆኑ በእውነቱ ብዙም መረጃ የለንም እና እስኪ ምንድን ናቸው? ኤአይ የህይወታችን አሁን የመጣ ነገር አይደለም። ኦልሬዲ ቻት ጂፒቲም ሳይታወቅ በፊት ኤአይ ህይወታችን ውስጥ በጣም ነበር። ለምሳሌ ሪኮሜንዴሽን ሲስተም ኤአይ የሚሰጣችሁ ነገር ዝም ብላችሁ አትመኑ። ኤአይ በኮንፊደንስ ነው የሚዋሻችሁ። አላውቅም የሚል ነገር አያውቅም። ኤአይ ሳይሆን ስራችንን የሚወስድብን ስራችን ኤአይ የሚጠቀመው ሰው ነው ስራችን የሚወስድ። ኤአይ ስራችን ለመውሰድ ገና ነው፣ ግን ኤአይ የሚጠቀም ሰው ይበልጠናል። ስለዚህ ፕሮዳክቲቪቲ ቡስት ለማድረግ ነው መጠቀም ያለብን። ኮሪያ ውስጥ እንደ ትልቅ ኃይል የሆናቸው ሳይንስን፣ ማትስን እንዲሁም ቴክኖሎጂን በቋንቋቸው በራሳቸው ቋንቋ የመማራቸው አቅም እንደሆነ ብዙዎች ይናገራሉ። እና በራሳቸው ቋንቋ መማራቸው ምን ጠቅማቸዋል ብለስ? በራሳቸው ቋንቋ መማር በጣም ወሳኝ ነው፣ ፒላር ነው፣ አስፈላጊ ነው። ኮሪያ ውስጥ ያለ ኮሪያዊ አይቸገርም። ነገር ግን ከኮሪያ ወጣ ሲል ያንን በእንግሊዝኛ ምን እንደሆነ አያውቅም። ዓለም ደግሞ በእንግሊዝኛ ነው። ብዙ ኖሌጅ ያለው በእንግሊዝኛ፣ ኢንተርኔት በአብዛኛው ያለው ዳታ በእንግሊዝኛ ነው። እንዴት ነው የሚሆነው? ይሄ ሰው ግሎባሊ ኮምፒተንት ለመሆን ያስቸግረዋል። እስካሁን የነበረን የትምህርት ሂደት የትምህርት ቆይታ አካዳሚክ ጆርኒ በአንድ ቀን ራስን ከማስተዋወቅ ብትጀምር። እሺ፣ ሰላም። ዱጉማይ ሽጥላ እባላለሁ። ትውልዴ በአሰላ፣ እድገቴ በአዳማ ነው። አብዛኛውን ትምህርቴን እስከ ባችለር ዲግሪ ድረስ አዳማ ነው ተምሬ የጨረስኩት። ኳስ መጫወት እወዳለሁ፣ ሳይክል መንዳት እወዳለሁ፣ ከጓደኞች ጋር ጥሩ ማሳለፍ እወስዳለሁ፣ ማንበብ ያስደስተኛል፣ ሙዚቃ ማዳመጥ ደስ ይለኛል። ከዛ ባለፈ ዲግሪን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በዱዋል ሜጀር በኮምፒውተር ሳይንስና ኢንጂነሪንግ እና በኤሌክትሮኒክስ ኤንድ ኮሚኒኬሽን ተመርቄያለሁ። ከዛ በመቀጠል ዲግሪን መጨረሴን ተከትሎ የተሻለ ትምህርት እድል ፍለጋ ብዙ ስኮላርሺፖችም ፈለኩኝ። መጨረሻ ላይ ኮሪያ ላይ አረፍኩኝ። ከዛም አሁን ያለሁበት ፕሮፌሰር እና ላቦራቶሪ በማስተርስ ፕሮግራም መጣው ማለት ነው። ሁለት ዩኒቨርሲቲዎች አክቹዋሊ ፑኪዮንግ ናሽናል ዩኒቨርሲቲ እና ቡሳን ናሽናል ዩኒቨርሲቲ የሚባሉት በጥምር የሚሰጡት ሜጀር አለ፣ ኢንዱስትሪያል ኤንድ ዴታ ሳይንስ ኢንጂነሪንግ የሚባል። እሱን ሜጀር ተቀላቀልኩኝ፣ ማስተርሴን ጨረስኩ፣ ፒኤችዲን እዛው ቀጠልኩኝ። በጣም ጥሩ ጊዜ ነው ያሳለፍኩት። በአሁኑ ሰዓት ፒኤችዲ ካንዲዴት ነኝ። በመጠኑ ዱጉማ ይሄን ይመስላል። በጣም በጣም ሙሉ የሆነ ሙሉ በሆነ ሁኔታ ነው ራስን ያስተዋወቀን እና እንደው አሁን ፒኤችዲ እያጠናህ እንደሆነ ነግረህናል እና ኮሪያ ውስጥ ፒኤችዲ ለማጥናት ምን አነሳሳ? በአጠቃላይ ማስተርስን ፒኤችዲ ግራጁዌት ስቱደንት ላይፍን ኮሪያ ውስጥ ለማሳለፍ ምን አነሳሳ? የመጀመሪያው በኮሪያ መምጣቴ አንዱ ምክንያት ከኤሌመንተሪ ጀምሮ ያው ያኔ ኢንተርኔት ብዙ እንዳሁኑ አልተስፋፋም እና ዲሽ ነበር እና ኬቢኤስ ወርልድ የሚባል ቻናል አለ፣ ታውቀዋለህ? አዎ እህቴ ሁሌ ነበር እህትልሽ ብታየው እንታታይ አልፎ አልፎ እና ኬቢኤስ የሚባለው ቻናል ላይ ኬፖፕ እና ኬድራማ ይተላለፍ ነበር እና በጣም ኢንትረስቲንግ ነበር፣ እከታተላቸው ነበረ ያው ጀስት አውት ኦፍ ኢንትረስት። ያ ኤክስፖዠር ነበረኝ ለካልቸራቸው ያላቸው እዛ ላይ ፕሮግራሞቻቸው ላይ የሚንጸባረቀው የማክበር ካልቸር ብዙ ነገሮች ይስባሉ። አይ ዋዝ ኤክስፖዝድ ከመጀመሪያው ማለት ነው። ከዛም ዲግሪን ስጨርስ የተሻለ ትምህርት እድል ፍለጋ ስሞክር ነበር ብዙ ቦታ። እንደ አጋጣሚ ሆኖ ኮሪያም አንሰርፕራይዚንግሊ አንዷ ምርጫዬ ነበረች እና አሁን ያለሁበት ፕሮፌሰር አስቀድሞ ተቀበለኝ እና አባቴ ምን ብሎ ይመክረኛል፣ በእጅህ ያለውን ነገር ነው እርግጠኛ መሆን የምትችለው ይለኛል። እና ምንም አላመነታውም። መጀመሪያ
ምላሽ ያገኘሁበትን ኦፖርቹኒቲ ተጠቅሜ ኮሪያ ለትምህርት እድል መጣው ማለት ነው። ያ ባክግራውንድ የኮምፒውተር ሳይንስ እና ኢንጂነሪንግ ነው። እንዳጋጣሚ የሆነው ቅድም እንደነገርኩ ሜጀሬ ወደ ዴታ ሳይንስ ነው። ሶ በዛው ስፔሻላይዝ እንደማድረግ ማለት ነው የሆነው። ሶ ኮሪያ የመጣሁበት እድል ይሄም ነው። ኤክስፖዠር ሰው ኦፖርቹኒቲ እና ኢንተረስት ሲጣጣሙ እና እድል እና ላክ ብዙ ነገር እንዴት ህይወት ብዙ አቅጣጫ ነው የምትወስደው እንዴት እንደሚሆን አናውቅም ነበር። በዛ ነው የመጣሁት። የተሻለ ትምህርት ፍለጋ የመጣሁበት ያው ህይወት ስኬታማ ከምትሆንባቸው መንገዶች አንዱ ትምህርት ነው። በብዙ መንገድ ስኬታማ ልትሆን ትችላለች። ብዙ ስም ያላቸው ሰዎች አሉ። ግን ያው እኔ ያው ድምጽም የለኝም ምንም የለም እና ያው በትምህርት ነው ለመግፋት የወሰንኩት። ሰው ትምህርቴን ማሻሻል የተሻለውን የመገኘት ያቅሜን መጣር ከዛ የተሻለ ቦታ ራሴን አድርሼ ለቤተሰቦቼም ለቀዬም ለሀገሬም ለወገኔም ለሰው ልጅም የምተርፈው መጀመሪያ ራሴ ስተርፍ ነው። ስለዚህ ራሴን በትምህርት ደረጃ የተሻለ ቦታ ለማድረስ ወስኜ ኮሪያ መጣው። ማስተርሴን ተማርኩኝ። ከዛም ፒኤችዲ እድል ሳገኝ አላመነታውም። ወላጆቼ መምህር ናቸው ሁለቱም። አባቴም በትምህርቱ ዘርፉ የገፋ ነው እና የዩኒቨርሲቲ ማስተማሪ ነው። እሱም ዶክትሬቱን ጨርሷል። ሶ ያም ኢንስፓይሬሽን አለ። የእሱን ፈለግም ተከትዬ አላመነታውም፣ ቀጠልኩኝ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ በዋነኝነት ይህን ፖድካስት እንዲሁም ደግሞ በዚህ ኮሪያ የሚገኙ ተማሪዎችን እየጋበዝን ያላቸውን ልምድ እየጠየቅን ያለንበት ከእነሱ ምክንያቶች ውስጥ አንዱ ዩኒቨርሲቲ የሚገቡ ተማሪዎች ፊልድ በሚመርጡበት ጊዜ የሚማሩትን ፊልድ በሚመርጡበት ጊዜ በመጠኑም ቢሆን አውቀውት ስለየፊልዱ አውቀው ከዛ በኋላ ደግሞ ወደፊት ደግሞ ሊኖራቸው የሚችለውን ህይወት ገምተው ከኢንተረስታቸው ጋር አጣጥመው እንዲመርጡትና ስኬታማም ደስተኛም እንዲሆኑ ነው ዋነኛ ዓላማው። እና አሁን ዩኒቨርሲቲ ለሚገቡ ተማሪዎች አንተ እንግዲህ የመጀመሪያ ዲግሪህን ባችለር ዲግሪህን በኮምፒውተር ሳይንስ ነው የሰራኸው እና ምን አይነት ዝግጅት ቢያደርጉ ትላለህ? አሁን የአንተን ፊልድ መቀላቀል የሚፈልጉ ተማሪዎች ምን አይነት ዝግጅት ቢያደርጉ ቀድመው ብለህ ታስባለህ? የመጀመሪያው ትንሽ አስተያየት የምሰጠው ነገር ራስን ማድመጥ ያስፈልጋል። በእርግጥ ፍላጎት የምታውቀው ኤክስፖዠር በደንብ ሲኖር ነው እና የትምህርት እድላችን ያው ካለም ከኢኮኖሚ አቅም ይሆናል ትንሽ ያንን በደንብ ኤክስፖዝ አያደርግም። ሰው ተማሪዎች ዩኒቨርሲቲ ሲገቡ ምን እንደሚያውቁ እንደሚፈልጉ ቀድሞ የማወቅ እድሉ ጠባብ ነው። ሰው ለመፍረድም ይከብዳል። ግን አሁን ዩኒቨርሲቲ ከገቡ በኋላ እኔ እስከማውቀው ድረስ አንድ ሴሚስተር ወይም አንድ አመት ፕሪ ኢንጂነሪንግ ኦር ፕሪ ወቴቨር ዲግሪ በሚል ጊዜ አለ። ያኔ ራሳቸውን ያዳምጡ። ጓደኛዬ ይሄ መረጠ ኦር የቤተሰብን ድጋፍም ያስፈልጋል። እኔ እድለኛ ነበርኩ። ወላጆቼ ምንም ፕሬሸር አላረጉብኝም። የፈለግከውን መምረጥ ትችላለን ያሉኝ እና ዩኒቨርሲቲ ሲገባ እኔ መጀመሪያ አርኪቴክቸር ነበር እገባለሁ ብዬ ያሰብኩት። ታላቅ እህቴ ስዕሉ ላይም አርኪቴክቸር ላይም ጎበዝ ነች እና ሁለት እህቶች አለች። አንዷ ታላቅ እህቴ እንደዛ ፍላጎት አላት እና በዛ ተስቤ አርኪቴክቸር ነበር የምፈልገው ልክ ስገባ ዲግሪ ዩኒቨርሲቲ። ፕሪ ኢንጂነሪንግ ላይ ምን ኖቲስ አረኩኝ፣ ፕሮግራሚንግ ኮርስ ያኔን የተዋወቁት እና ልክ ፕሮግራሚንግ አሳይመንት ሲሆን ላይክ ሌላውን አሳይመንት ትንሽ ይቸግራል። ከጓደኞች ጋር ታወራለህ፣ መጽሐፍ ታያለህ፣ ትጨነቃለህ፣ ምን ትላለህ ምናምን ይታገላል። ግን ፕሮግራሚንግ ፐርሃፕስ ቀለለኝ እና ብዙ ጊዜ ለጓደኞቼ የምለው ነው። አሁን ጓደኞቼ ይሄ ምክንያት በቅርብ ያሉ ሰዎች ያውቃሉ እና ላይክ ዘ ተርኒንግ ፖይንት ለእኔ የሆነው አንድ ቀን ላይክ ያለፈው ምሽት የሆነ አሳይመንት እየሰራሁ አልጨረስኩም፣ ተኛው። ልክ ከእንቅልፌ ስነሳ መጀመሪያ ማድረግ የፈለጉት ነገር ምን እንደሆነ ታውቃለህ? ያንን አሳይመንት መጨረስ ነው እና ወዝ ላይክ ይሄ ነገር ምንድን ነው አልኩኝ። ይሄ ፍላጎቴ እዚህ ጋር ነው ማለት ነው አልኩኝ። ከእንቅልፌ የተነስቼ መጀመሪያ ማድረግ የምፈልገው ነገር የጀመርኩትን አሳይመንት መጨረስ የምፈልግ ከሆነ ታለንቴም ፍላጎቴም እዚህ ጋር ነው ብዬ ከዛ ቀየርኩኝ ማለት ነው። ሁለተኛ ሴሚስተር ላይ ነው የተከሰተው። ወደ ኮምፒውተር ሳይንስ እና ኢንጂነሪንግ እንደምገባ ወሰንኩኝ። ወላጆቼም ደገፉኝ። ይሄ እንግዲህ የኔ ልምድ ነው። ብዙ ሰዎች የራሳቸው ልምድ ሊኖራቸው ይችላል። ስለዚህ የራሳችሁን አዳምጡ። ምን ያህል ችሎታችሁ ወደ ምን ይስባችኋል? አሁን ይሄ ሃይ ስኩል ላይ ያላቸው ኢንክላኔሽን ከሃይ ስኩል አሁን ተጨፍልቆ ሃይ ስኩል ተብሏል መሰለኝ ፕሪፓራቶሪ። ሃይ ስኩል ላይ ያላቸውን እንቅስቃሴ ይመልከቱ። ባዮሎጂ ይወዳሉ፣ ኦኬ፣ ፊዚክስ ይወዳሉ፣ ማትስ ይወዳሉ፣ የሆነ ትርጉም አለው እና ሁላችንም
አይምሯችን ትኩረታችን የሚስበው ነገር አለ። ሁሉም ሰው ፕሮዳክቲቭ ነው ብዬ አስባለሁ። ምንም ነገር ስትሰራ የምትወደውን ነገር እየሰራ ከሆነ ፕሮዳክቲቭ ነህ። ስለዚህ ራሳቸውን ያዳምጡ። ትንሽ ይከብዳል። ራሳቸውን ያዳምጡና ምን ኮርሶችን ለመማር ኢፈርት አይጠይቅም። ምንድን ነው ላይክ በጣም እኮ ሰፊ አይደለም፣ ግን ምንድን ነው ኢፈርት የማይጠይቅ ኦር የተሻለ ውጤት እያሳየችሁበት ያላችሁበት ነገር ምንድን ነው? እሷን ለማግኘት ሞክሩ። በተቻለ መጠን አሁን አንዳንድ ልጆች እንደ አጋጣሚ ሆኖ በአቅራቢያቸው ኤሌክትሮኒክስ የሚሰራ ሰው ካለ፣ ጋራጅ የሚሰራ ሰው ካለ ኤክስፖዝድ ይሆናሉ። እድለኛ ሆኖ ጋራጅ የሚሰራ ጋራጅ አካባቢ ያለ ካለ መካኒካል የመግባት እድሉ እንግዲህ ይሄ የተጠና ነገር አይደለም፣ ግን ይጌት ፖይንት። ኤሌክትሮኒክስ የሚጠጋግን ካለ ያን እያየ ያደገ ልጅ ወደ ኤሌክትሮኒክስ ይሄዳል። እኔም አክቹዋሊ እንደ አጋጣሚ ሆኖ አባቴ ጋር ቅርብ የሆነ ኮምፒውተር ጠጋኝ የምናውቀው በጣም ጎበዝ አለ እና ሲሄድ ምናምን በቃ ያበረታታኛል፣ እንትን ይለኛል ምናምን። ቤተሰብም ኮምፒውተር በጊዜ ገዝቶ አስገብቷል ቤት። ሶ ኤክስፖዝድ ሆኛለሁ ለኮምፒውተር፣ ግን ሲሪየስ ያልወሰድኩትም፣ ግን ያም ተጽዕኖ አለው ብዬ አስባለሁ። ስለዚህ እድለኛ የሆኑ እንደዚህ አይነት ኢንቫይሮንመንት ላይ እጃቸው የነካካው ነገር ትኩረታቸውን ይስባል ብዬ አስባለሁ። ትኩረት የሚስብ ነገር ላይ ምንም ያህል ከባድ ቢሆን ደስ እያለ ትሰራለህ። ስለዚህ በእኛ ካልቸር ትንሽ ይከብዳል። ቤተሰብም ይሄ ነው ዶክተር ምናምን ይባላል አለ። ብዙ ነገሮች ማሰብ ያስፈልጋል። የስራ ለውን ማሰብ ያስፈልጋል። ግን ራሳቸውን አዳምጡ ላለው በተሻለ መጠን እና ሪያሊቲውን ግን እዩ ትንሽ ላለው። ያው ይሄ እንደ ዌስተርኑ ዝም ብለህ የምትፈልገውን አርግ ብቻ ብለህ ምክር ለመስጠት ይከብዳል በእኛ ኮንቴክስት። ሶ ሪያሊቲውን እዩ። የስራ አለሙ ምን ይመስላል፣ ታላላቆች ምን ይላሉ፣ ኦር ምን እየተገነዘባቸው ነው የሚለውን እዩ። ፐርሃፕስ ትንሽ ባላንስ ያስፈልገዋል። ይሄ ነው ምክሬ። በጣም ጥሩ። አንዳንድ ጊዜ አንዳንድ ተማሪዎች አንዳንድ ነገሮችን እንደማንችል አድርገን እንድናስብ ወይም ደግሞ መቼም ብንማረው ራሱ ሊገባን የማይችል ነገር መስሎ ሊሰማ ይችላል። ወይም ደግሞ በጣም አርቀን አክብደን የምናያቸው ነገሮች አሉ። ለምሳሌ አሁን አንተ ካለበት ፊልድ ጋር የሚገናኘው ኮዲንግ፣ ለምሳሌ ኮዲንግ ፕሮግራሚንግ ሲባል ትምህርቱም ስሙም እንዲሁ ሲጠራ ራሱ የሆነ ከበድ ብሎ ስለሚሰማም ሊሆን ይችላል፣ አላቅም። ግን እውነት ነው ማንኛውም ትምህርት የሆነ ያህል የክብደት መጠን አለው። ግን የማይቻል ወይም ደግሞ መማር የማንችለው አይነት ነገር አድርገን የምናስብበት ሁኔታዎች አሉና ከእሱ አንጻር እንደው ኤኒባዲ ከን ኮድ ብለህ ታስባለህ? ሁሉም ሰው ኮድ ማድረግ ይችላል ብለህ ታስባለህ? ፈን ፋክት ፕሮግራሚንግ ላንጉዌጅ መጨረሻው ቃል ምንድን ነው? ላንጉዌጅ ኢሰን ላንጉዌጅ እና ቋንቋ በሁለት ይከፈላል። ናቹራል ላንጉዌጅ እና ፎርማል ላንጉዌጅ ብለናቸው በሁለት እንከፍላቸዋለን። ናቹራል ላንጉዌጅ እኔ እናንተ የምናወራበት ነው፣ ሰዎች ለመግባባት የምንጠቀምበት ነው፣ ሀሳባችን ለመግለጽ የምንጠቀምበት ነው። ፎርማል ላንጉዌጅ ደግሞ የሰው ልጅ ስራን ለማካሄድ የፈጠረው ነው። ሰው ሂሳብ ውስጥ ያሉት ኢኩዌሽኖች ፎርማል ላንጉዌጅ ናቸው። ኬሚስትሪ ፎርማል ላንጉዌጅ ነው። ፊዚክስ ትንሽ አጥብቤዋለሁ፣ ግን ይጌት ፖይንት። ከፎርማል ላንጉዌጅ አንዱ ምንድን ነው? ፕሮግራም። ፎርማል ላንጉዌጅ ያስፈለገበት ምክንያት ምንድን ነው ስትለኝ፣ ሂሳብን አሁን ለምሳሌ ኤክስ ፕላስ 5 is equal to 8 ብልህ ኤክስ ስንት ነው ብልህ ወረቀት ምሽረጥ አድርገህ ኤክስ ይሄ ነው ልትለኝ ትችላለህ። እስቲ እሱን በፊደል ለመጻፍ ሞክረው። እስቲ በፊደል like literally በቋንቋ እያወራኸው the variable is 5 is equals to 8 አራት full stop። ከዛ ስዊች ለማድረግ አይሆንም። ናቹራል ላንጉዌጆች አምቢጊየስ ናቸው። ስለዚህ ፎርማል ላንጉዌጅ አስፈለገ። ፎርማል ላንጉዌጆች ኮንክሪት ናቸው፣ አምቢጊየስ አይደሉም፣ ግልጽ ናቸው፣ ስራ ለመስራት ያግዛሉ። ኬሚስትሪም ፐርፐዝ አለው፣ ሂሳብም ፐርፐዝ አለው። የፕሮግራሚንግ ላንጉዌጅ ፐርፐዝ ምንድን ነው? ከኮምፒውተሮች ጋር ለመግባባት። ምንም ይሄ ሌላ የተለየ ነገር የለውም። እኔ እናንተ ለማውራት አማርኛ፣ እንግሊዝኛ እንደሚጠቅመን ሁሉ ከኮምፒውተር ጋር ለማውራት ኮምፒውተር በሚገባው ቋንቋ ማውራት አለበት። ሂንስ ፕሮግራሚንግ ላንጉዌጅ። ስለዚህ አዲስ ቋንቋ እንደመማር አድርገህ ብቻ ውሰደው። ይህን ቋንቋ ስትማር የመጀመሪያው ነገር አማርኛ ስትማር ምንድን ነው የምታደርገው? ቃላቶች ማወቅ አለብህ። እዛም የኮምፒውተሩ እንደውም ይጠባል። ኮምፒውተር እንደ ሰው እንትን ስለማይል ሊሚትድ የሆኑ ሲንታክስ እንላቸዋለን። ሲንታክሶቹን ማወቅ አለብህ። ኦኬ ግሬት። ሲንታክስ ካወቅክ በኋላ ምን አለ? ግራመር። ናቹራል ላንጉዌጅ ግራመር እንለዋለን። በፕሮግራሚንግ ላንጉዌጅ ደግሞ ሲንታክስ ሴማንቲክስ ይመጣል ከዛ በኋላ። ይህ ማለት እነዛን ቃላቶች ገንብተህ አረፍተ ነገር እንደመስራት ማለት ይሆናል። ያንን ህግ መማር አለብህ። አሁን ይሄ ነው ትንሽ ቦሪንግ የሚሆነው ቋንቋ መማር ስለሚሆን፣ ይሄን ከተማርክ በኋላ ከኮምፒውተር ጋር መግባባት ነው። ስለዚህ ከባድ አይደለም፣ ማንም ኮድ ማድረግ ይችላል። ትንሽ አይ ቲንክ ከባድ እንዲሆን ያደረገው ዋይ የሚለውን
ስላልተረዳን ይመስለኛል። ዋይ ፕሮግራሚንግ ላንጉዌጅን ዋይ የሚለውን ፋውንዴሽኑን በደንብ ማሳየት። ይሄንን ፋውንዴሽን ከነገርክ በኋላ ከዛ በኋላ ኦኬ ቃላቶቹ እኚህ ናቸው፣ የምታጣምሩት እንዲህ ነው፣ እንዲያርጋችሁ አጣምራችሁ ስትሰጡት እንዲህ መልስ ይሰጣቸዋል። ባይዜ እንደውም ከኖርማል ቋንቋ በጣም ይቀላል፣ ምክንያቱም አምቢጊየስ አይደለም። ፕሮግራሚንግ ላንጉዌጅ ከናት ቢ አምቢጊየስ፣ ምክንያቱም ኮምፒውተሮች ሃርድ ዋይርድ ናቸው። አሁን ያለውን ላርጅ ላንጉዌጅ ምናምን እያወራን ባይሆንም ግን ኮምፒውተር ምንታች ስትወርድ it's ones and zeros by the way computer እና it's never ambiguous. A single line of code always will mean the same thing እና ስለዚህ ፋውንዴሽኑ ማወቅ ነው። ዋይ የሚለውን አብረን ስለማናካታተል ይመስለኛል anybody can code ጊዜ ከሰጣችሁት ትኩረት ከሰጣችሁት የቋንቋውን ሲንታክስ ቃላቶች ለመማር ዝግጁ ከሆናችሁ እነዛ ሲንታክሶች እንዴት ኮምባይን እንደምታደርጉ ለመማር ዝግጁ ከሆናችሁ ቀላል ነው። ሌላ ነገር ልጨምርልህ። አንድ ፕሮግራሚንግ ላንጉዌጅ አንድ ብቻ ነው መማር የሚጠበቅብህ። ፕሮግራሚንግ ላንጉዌጆች በስትራክቸራቸው ተመሳሳይ ናቸው። ሁሉም ፕሮግራሚንግ ላንጉዌጆች ለምሳሌ ፎር ሉፕ የምንለው ኮንሰፕት አለ። ፎር ሉፕ ማለት አንድ ነገር 10 ጊዜ የሚደገም ከሆነ 10 ጊዜ መጻፍ አይጠበቅብህም። 10 ጊዜ እንዲደገም የሚያግዝ የአጻጻፍ ስታይል አለ። ቋንቋ ነው ይቀመጥልሻል። ስለዚህ ፎር ሉፕ በየቋንቋ ስትሄድ አጻጻፉ ይለያያል፣ ኮንሰፕቱ ግን ደሴም ነው። ስለዚህ የመጀመሪያውን ፕሮግራሚንግ ላንጉዌጅ እስክትማር ነው የሚያስቸግረው። ለእነዚህም ፋውንዴሽኖች እንደ C++ እና ጃቫ ኦር ኦብጀክት ኦሪየንትድ የሆኑ ፕሮግራሚንግ ላንጉዌጆች ቢለምዱ ጠቃሚ ነው። ከባድ ናቸው። አንዴ ግን ከተማርክ በኋላ ሌላ ቋንቋ ቀላል ነው። ምክንያቱም the concept is there, you understand it። ከዛ በኋላ ጀስት እንዴት አጻጻፉ እንዴት ይቀየራል የሚለው ነው የምትለው እና ከባድ አይደለም። ግን ትልቁ ሚስ የሚደረገው ፕሮግራሚንግ ላንጉዌጅ ሸምድደህ የምትችለው ነገር አይደለም። ምን የምታደርገው ነገር ነው፣ ፕራክቲስ የምታደርገው ነገር ነው። እና ሰው ይሄ ምን ይጠይቃል? ልትፈልገው ይገባል ማለት ነው። ይሄ ቅድም ወደ አልኩ ይመልስልህ። አሁን እኔ ፎር ሚ በየጊዜው አዲስ ፕሮግራሚንግ ላንጉዌጅ ይወጣሉ። ለእኔ ኢንትረስት የሚያደርገኝን ቁጭ ብዬ ጊዜ ሰጥቼው አጠናለሁ። ማጥናት አለብኝ። ካጠናሁት በኋላ አላቆምም። ከቻልክ ፕሮጀክት ትሰራበታለህ ኦር ሲምፕል ኤግዛምፕሎች ትሰራበታለህ። አሁን ይሄ ትንሽ ኤክስፖዠር ይፈልጋል። ለጀማሪ ከባድ ነው። ይሄ ከየት እንደሚጀምር አታውቅም። ትልቁ ሚስጥር ግን ፕሮግራሚንግ ላንጉዌጅ ላይ ፕራክቲስ፣ you have to practice countless number of times። ከዛ በኋላ አንተ አይደለም የምትሸመድደው፣ እሱ ራሱ አይምሮህ ላይ ተጽፎ ነው የሚቀረው። ስለዚህ ይሄ ነው የሚለው ብዙ የተለየ ነገር አይደለም፣ ቋንቋ ነው። ግን ፕራክቲስ ኢዝ ዘ ሬሲፒ ሁሌ የምመክረው እና ፕሮጀክት ስሩበት ከቻላችሁ። ያንን ማግኘት የምትችሉበት ሪሶርሶች ካሉ ኦንላይን ላይ አሁን ብዙ ቱቶሪያሎች፣ ኮርሶች አሉ። ኦፍኮርስ ጥሩ መጥፎም አለ። ፕሮጀክት እንድትሰሩ የሚያበረታታችሁ ካለ ደጋግመን ትናንሽ ሚኒ ፕሮጀክቶች ብዙ ከሰራ በልተዋል። ይሄ ነው ምክር። በጣም ጥሩ። እንደው አንተ ድጋሚ ኮዲንግ፣ ፕሮግራሚንግ፣ ኮምፒውተር ሳይንስ ድጋሚ ብትማር እንደው እንዴት እማራለሁ ብለህ ታስባለህ? ይሄ የምጠይቅ ከምን አንጻር ነው? አሁን የካሪር ፓዛቸው ከኮምፒውተር ጋር ሪሌትድ ነው። በቃ ከኮምፒውተር ጋር የተገናኘ ነገር ነው መማር የምፈልገው ብለው ገና ከሃይ ስኩል ወደዛ ያዘነበሉ ተማሪዎች ይኖራሉ እና ቅድመ ዝግጅት ቢያደርጉ እንዴት ቢያደርጉ ይሻላል የሚለውን ከዚህ ጋር ያያይዘ ድጋሚ ብማረው እንዲማረዋለሁ ብለህ እነሱ ደግሞ በዛ መልኩ እንዲዘጋጁ ሰጀስት የምታደርገው ነገር ካለ? ጥሩ ጥያቄ ነው። ድጋሚ ብማረው የሚቀይረው ነገር ድሮ ክላስ ሩም በተሰጠኝ ብቻ ነው የቆምኩት። ክላስ ሩም የሚሰጠኝ እንትን ላለው አጠናለሁ፣ ዘጋጃለሁ፣ ፈተና ትሰራለህ፣ ፕሮጀክት ትሰራለህ፣ በቃ። ከዛ አልፎ የሚሰሩ ጓደኞች ነበሩ፣ የራሳቸውን ፕሮጀክት የተለያዩ ነገሮች የሚሰሩ ነበሩ። እነሱ ጥሩ አድርገዋል። ስለዚህ የመጀመሪያው የምንጨምረው ነገር ምንም ሳልሰጋ you have to go beyond what's given እና ፓሽነል ሊሆን ይገባል። ባይ ዘ ዌይ አሁን ለምሳሌ እኔን እንግዲህ ስለማልችል ነው ዘፈን ብትለኝ፣ አንድ ድምፅ የለኝም፣ ሁለት ለመስፈን ኖቶች መማር አለብህ። ብዙ ሳይንስ አለው። አሁን ለእኔ እንደ ማጂክ ሆኖ ነው የሚታየኝ። ገብቶሃል? ቁጭ ብለህ ጊታሩን ምናምን ስታሳምረው ምናምን አሁን ለእኔ ዳስ በጣም ከባድ፣ ለዛ ሰው ግን ቀላል የሆነለት ሰው አለ። ይሄን ያነሳውበት ምክንያት ዳስናት ማይ ፓሽን። ስለዚህ ፎርስ አላደረገውም። you have to want it፣ ግዴታ አይደለም። ፕሮግራሚንግን ልትፈልጉት ይገባል። ለምን? ኮንቲኒየስ ስራ ነው። you have to practice every day, you have to learn every day። ስለዚህ ልትፈልጉት ይገባል በመጀመሪያ ደረጃ። not as a means to an end፣ just ልትወዱት ይገባል
ፕሮግራሚንግ። ምክንያቱም በየቀኑ ነው የምትማሩት። ወደ ጥያቄ ስንመለስ ፕሮጀክት መስራት በቃ ብዙ ከክላስ ከተማርኩት በላይ ፕሮጀክት መስራት፣ ራሴን ማብቃት። በተለይ ዩኒቨርሲቲ ላይ ብዙ ጊዜ አለን፣ በጣም ብዙ ጊዜ አለን እና ክላሱ የሚሰጡትን ኮንቴንቶች አልፈን መሄድ እንችላለን። ያን አንድ ማስተካከለው ነገር እሱ ነው። ሶ ኦልዌይስ ጎ ቢዮንድ ዋትስ ጊቨን። ፕሮጀክቶች ስሩ፣ ፕራክቲስ አድርጉ። ዘመኑ የደረሰበት ምንድን ነው የሚለውን ቼክ አድርጉ። ሌላ ነገር የምቀይረው ብዙ ጊዜ እፈራለሁ። ድሮ ለምሳሌ የሆነ ፍሬምወርክ ይወጣል፣ ፍሮንት ኤንድ ፍሬምወርክ ከተባለ ሲኤስኤስ አልችልም፣ ኤችቲኤምኤል አልችልም፣ ትቆማለህ። ፋውንዴሽኖቹ ያስፈልጋሉ። ዘመኑ ግን በጣም ከመብዛቱ የተነሳ አዲስ የወጣን ቴክኖሎጂ ለመጀመር አትፍሩ። ብዙ ነገሮች አሁን ሃይ ሌቭል ሆነዋል። ድሮ ኮምፒውተር ፕሮግራሚንግ ሲፈጠር አሴምብሊ የሚባል ኮድ አለ። ኮምፒውተሩ እንግሊዝኛ ምናምን አያውቅም። ባይዘ አሁን ጃቫ፣ ፓይተን የምትላቸው ሃይ ሌቭል ፕሮግራሚንግ ላንጉዌጅ ይባላሉ። በሰው ልጅ ቋንቋ ነው የሚጻፉት። ኮምፒውተሩ ግን እሱን አይረዳውም። ኮምፒውተር እሱን መረዳት አይችልም። እሱ ወደ ምን መቀየር አለበት? ወደ ሎ ሌቭል ፕሮግራሚንግ ላንጉዌጅ ኦር ወደ ማሽን ላንጉዌጅ መቀየር አለበት። እና ድሮ ልክ ኮምፒውተር የተሰራ ጊዜ መጀመሪያ በማሽን ላንጉዌጅ ነበር የሚጻፈው። ምን ያህል እንደቆየ ባላውቅም እሱ ግን ከባድ ነው። ምክንያቱም ማሽን ላንጉዌጅ ለሰው ልጅ አመቺ አይደለም። ማሽኑ እንዲገባው ነው የሚጻፈው። ሊትራሊ ወርደ መጨረሻ ላይ ኢትስ ዋንስ ኤንድ ዜሮስ። ያ ደግሞ ለሰው ልጅ ኮምፕሬት ለማድረግ ይከብዳል። ከዛ ምን ተፈጠረ? ኮምፓይለሮች የሚባሉ ኮንሰፕቶች መጡ። ኮምፓይለር ማለት አንተ የጻፍከውን ለአንተ የሚቀርበውን እንግሊዝኛ የሚመስለውን ፕሮግራሚንግ ላንጉዌጅ ወደ ማሽን ላንጉዌጅ ይቀይራል። እዚህ አሁን ኖባዲ ኒድስ ቱ ራይት ማሽን ላንጉዌጅ ኤኒሞር። በሃይ ሌቭል ላንጉዌጅ ትጽፋለህ። ነጥቤ ምንድነው? እዚህ ጋር ነገሮች እየቀለሉ ነው፣ አጋዦች እየመጡ ነው። ስለዚህ ስቴት ኦፍ ዲ አርት ቴክኖሎጂን ለመጠቀም አትፍሩ፣ ጀምሩ። ዛሬው ነው። ፋውንዴሽን ቢኖራችሁ ጥሩ ነው። ግን እዚህ ኮሪያ ላይ በጣም ማደግላቸው ነገሮች አሁን እኔ የተለያዩ ኤአይ ሞዴሎች አሉ። ሊኒክስ መቻል አለብኝ፣ ፓይተን በደንብ ከስር መቻል አለብኝ። ይሄማ ተራራ ነው እላለሁ በውስጤ። እነሱ ጃምፕ ዘሎ መግባት አልመክርም። ፋውንዴሽን አስፈላጊ ነው ከሚሉት ጀማሪ እንትን ነኝ። ግን ገረመኝ። እኔ ከስር እየገነባው መጣለሁ ብዬ እነሱ ዝም ብሎ ሲታገሉ ማለት ትታገላለህ፣ ምክንያቱም ፋውንዴሽን የለም። ግን በቃ ጥርስ ነክተው ሲታገሉ አመጡት። ግን አንዳንዴ they don't know the why። ያው እኔ በእኔ ያየኋቸውን ወጣቶች ነው የምለው፣ ጀነራላይዝ እያደረኩ አይደለም። they don't know the why። ሶ ፋውንዴሽን ያስፈልጋል። ግን ትልቁ ምክሬ ስቴት ኦፍ ዲ አርት ቴክኖሎጂ አክሰሱ ካላችሁ፣ ሞዴሎች፣ ፍሬምወርኮች እና ፍላጎቱ ትንሽ ግራንድ ለማድረግ ኢነርጂው ካላችሁ ጎ ፎር ኢት። አሁኑ ላርጅ ላንጉዌጅ ሞዴል ጀምሩ፣ አንብቡ ዶክመንቴሽኑ ኦር ዋቴቨር ቱቶሪያል ያለው እዩት። መሞከር ከቻላችሁ ሞክሩ አሁኑ። እና ምክንያቱም ለምን ታውቃለህ? በጣም በዛ ሰፊ ነው። ከስር ልገንባ ብለህ ረጅም ጊዜ ነው የሚወስድብህ። አንተ እየገነባ 10 አዲስ ነገር ይወጣል። ስለዚህ ፋውንዴሽን ፎር ሹር እኔ የዛ ግሩፕ ላይ ፋውንዴሽን መገንባት አለበት ከሚሉት አንዱ ነው። ግን ትንሽ ሀሳብ ነው የቀየሩት። በአቅራቢያ የማያቸው ሰዎች they're not scared አዲስ የመጣው ያንን በደንብ እኛ ላይ ትንሽ ቁጥብ ነን ብዬ አስባለሁ። በካልቸር ትምህርታችንም እየገነባን ነው የምንሄደው። እሱ ጥሩ ነገር ሆኖ ሳለ አትፍሩ ነው የምለው። ሁለት የምቀይረው ነገር ቢኖር ጥያቄውን ኮንክሉድ ሳድርግልን በደንብ ጎ ቢዮንድ ክላስ ከሚለው በላይ መሄድ አለብን እና አዲስ ስቴት ኦፍ አርት የወጣውን ነገር አክሰሱ ካላችሁ፣ ፍላጎቱ ካላችሁ ከመጠቀም ወደ ኋላ አትበሉ። እዩት፣ ሞክራችሁ እዩት። ሲከብዳችሁ የምትጠይቁት ሰው ካለ ጠይቁ። ካልሆነ ቀስ እያላችሁ ደግሞ እሺ ከሱ ዝቅ ያለው ምንድን ነው እያላችሁ ትሞክራላችሁ እና አትፍሩ ነው። ምክንያቱም ብዙ ነው አሁን ያለው ነገር። እስኪ ደግሞ ኮሪያ መተህ እስካሁን ስላደረካቸው ሪሰርቾች፣ የሪሰርች ኤሪያ ምን ይመስላል፣ እስካሁን የሰራቸውን ስራዎች ደግሞ ብታስተዋውቀን እስኪ። በጣም ጥሩ። እሺ ሰው ልክ ኮሪያ እንደመጣው መጀመሪያ አሳይንት የተደረጉበት ኤሪያ ለኤጀንት ቤዝድ ሞዴሊንግ ሲሙሌሽን ሶፍትዌር መስራት ነበረ። ስለ ኤጀንት ቤዝድ ሞዴል ከማውራት በፊት ስለ ኮምፕሌክስ ሲስተም ላስተዋውቀ። ሰው እዚሽ ምድር ላይ ብዙ አይነት ኮምፕሌክስ ሲስተሞች አሉ። ያው ስሙ ምን እንደሆነ ግልጽ ይሆናል። ግን ኮምፕሌክስ ሲስተም ማለት ምንድን ነው? የሆነ ኢንቫይሮንመንት ያለበት ሲስተም እና ውስጡ ኤንቲቲ ወይም ኤጀንቶች ያሉበት ሲስተም ነው። እነዛ ኤንቲቲ ወይም ኤጀንቶች የሚንቀሳቀሱበት የራሳቸው ህግ አላቸው እና በጣም የሚገርም ነገር
10,000 100,000 5ም ሊሆን ይችላሉ ኤጀንቶቹ። ግን እነሱ የሚንቀሳቀሱበትን ህግ ኢንተራክት እያደረጉ እርስ በርሳቸው ኢንተራክት ሲያደርጉ ወይም ደግሞ ከኢንቫይሮንመንቱ ጋር ኢንተራክት ሲያደርጉ ያልጠበቅከው ነገር ይከሰታል። ያ ኢመርጀንስ እንለዋለን። ለምሳሌ ትራፊክ ጃም እንውሰድ። አሁን ለምሳሌ መኪና መንገድ ላይ ይሄዳል። አንድ ሰው ከእንቅልፉ ሲነሳ ዛሬ መንገድ መዝጋት እፈልጋለሁ ብሎ ከእንቅልፉ የሚነሳ ሰው የለም። እና ያ ኮምፕሌክስ ሲስተም ልክ ስናየው ኢንቫይሮንመንቱ ምንድነው? መንገዱ ነው። ኤጀንቶቹ እነማን ናቸው? ኤንቲቲዎቹ እነማን ናቸው? መኪኖቹ ናቸው። መኪኖቹ ምን ህግ አላቸው ስንለው በጣም ሲምፕሊፋይ ስናደርገው መኪና ፊት ለፊቱ ባዶ ከሆነ ነዳጅ ይሰጣል፣ ፊት ለፊቱ መኪና ካለ ፍሬን ይዛል። እስቲ ይህን 2 ህግ ብቻ እንስጣቸው እና በአንድ ሌን ኦር በ2 ሌን መንገድ ላይ 10 መኪኖች ልቀቅ፣ ምን ትመለከታለህ? የተለያየ አክሰለሬሽን ቫሪያብል እያለ አክሰለሬሽን መጠን ያላቸው መኪኖች አት ሰም ፖይንት ሲሙሌሽኑ ላይ ትራፊክ ጃም ይፈጠራል ምንም ነገር ሳይኖር። ምክንያቱም የሰው ልጅ ሲንክሮናይዝ ማድረግ አንችልም። ከፊት ለፊት ያለው መኪና በሚያፈጥነው ልክ እኔ አላፈጥንም። ስለዚህ እሱ ድንገት ሲይዝ እኔም ይዛለሁ እያለ ካስኬዲንግ ብቻ መንገድ ይዘጋል ዝም ተብሎ እና ይህንን ኢንሳይት ትራፊክ ጃም እንዴት ነው ማስቀረት የምንችለው የሚለው ለማወቅ አሁን ባለው ሲስተም ላይ ሪሰርቸሮች ምን ሰርተዋል? እስቲ ነምበር ኦፍ ሌንስ እንጨምር፣ 3ኛ ብንጨምር መፍትሄውን ችግሩን ይቀርፈው ይሆን ብሎ ሞከሩ። አልቀረፈውም። ምክንያቱም 3ኛ ሌንስ ጨምር ከጀርባ ይደረደሩ የነበሩት መኪኖች ወደ 3ኛው ሌን ይቀይራሉ እና ችግሩን አልቀረፉም። መፍትሄውን የተገኘው ነገር ምንድነው? ሌን መጨመር ሳይሆን መንገድ ላይ ያለውን የመኪና መጠን መቀነስ ነው። መንገድ ላይ ያለውን የመኪና መጠን ስቀንስ ኢንተራክሽኑን ትቀንሳለህ፣ ትራፊክ ጃም የመከሰት ፕሮባቢሊቲ ይቀንሳል። ይሄ አሁን ለምሳሌ አንድ ኮምፕሌክስ ሲስተም ነው። መኪናን መንገድን ያካተተ ኮምፕሌክስ ሲስተም ነው። ይሄንን ሪል ወርልድ ላይ ቴስት ማድረግ ትችላለህ? ትንሽ ይከብዳል። ላቦራቶሪ ላይ ቴስት ማድረግ ትችላለህ? እንደዛው ላቦራቶሪ ላይ ሪል ወርልድ ላይ ኮስቲ ነው። መንገድ አዘግተህ ማን ነው የሚተባበረ? ይሄንን ምን ታደርጋለህ? ይሄንን ኮምፕሌክስ ሲስተም አብስትራክት አድርገው አርቲፊሻል ወርልድ ክሬት ብታደርግ ነው የሚሻለው። አርቲፊሻል ወርልድ ክሬት ታደርጋለህ። ሪል ወርልድ ላይ ያለውን ኮምፕሌክስ ሲስተም ታጠናውና ኢንቫይሮንመንቱ ምንድነው፣ ኤጀንቶቹ እነማን ናቸው፣ እነሱ ኤክስኪዩት የሚያደርጉት ህግ ምን ይመስላል የሚለውን ታጠናና አብስትራክት ታደርገዋለህ። 1 to 1 መሆን አይችልም። ላይክ ማፕ ለምሳሌ የዚህ ማፕ ስታይ ማፕ is not 1 to 1 1 to 1 ማፕ ማለት it's the world itself። ስኬሊንግ ያስፈልጋል። እጅ ላይ እንዲቀመጥ ስኬል መደረግ አለበት። ሴም ቲንግ ሲሙሌሽን ስትሰራ አብስትራክት መደረግ መቻል አለባቸው። የሚያስፈልጉት ኢሴንሻል ነገሮች ምንድናቸው ትልና ትቀንሰዋለህ። ምክንያቱም ሲሙሌት ማድረግ ስለማይቻል። ስለዚህ አብስትራክት ታደርጋለህ፣ አርቲፊሻል ወርልድ ክሬት ታደርጋለህ። እዛ አርቲፊሻል ወርልድ ላይ ሲሙሌሽንን ታካሂዳለህ። this is what agent based modeling is። ስሙም ኤጀንት ቤዝድ ሞዴሊንግ ሆኖ ለዛ ነው። ስለዚህ ሪል ወርልድ ላይ ያሉትን ፌኖሜናዎች አብስትራክት አድርጋቸው አርቲፊሻል ወርልድ ራስህ ትፈጥርና ያን አርቲፊሻል ወርልድ ሲሙሌት እያረክ ኢንሳይት ጌን ታደርጋለህ። አሁን ያልኩህን መፍትሄው ሌን መቀነስ ሳይሆን ኦር ሌን መጨመር ሳይሆን መኪና መቀነስ ነው የሚለውን ከሲሙሌሽን ነው የምታገኘው። ከዛ ያንን ደግሞ ወዴት አፕላይ ታደርገዋለህ? ወደ ሪል ወርልድ። ያ ምን ያግዛል? ፖሊሲ መቅረጽ ትችላለህ። ስለዚህ ኤጀንት ቤዝድ ሞዴሊንግ ማለት ይሄ ነው፣ ቀለል አድርጌው ለማየት። ከዛ ውጪም አክቹሊ ብዙ ኤግዛምፕሎች መውሰድ እንችላለን፣ ግን ለጊዜ እችኛው ብቻ ላይ ላቁም። ስለዚህ ልክ ኮሪያ ስመጣ የኔ የነበረው ታስክ ይሄ ኤጀንት ቤዝድ ሞዴሊንግ እንዳልኩ አሁን ኤጀንቶቹን አክቹሊ በ100,000 በ10,000 በሚሊየን ነው የምናረጋቸው። ለምን ታውቃለህ? ኢች ኢንተራክሽን ኢዝ ቬሪ ኢምፖርታንት። አሁን ሲሙሌሽኑ ላይ ህጉ ቀላል ነው። ቅድም ያልኩን ኤግዛምፕል ላይ ስመለስ መኪናውን ፍሬን መያዝና ነዳጅ መስጠት ቀላል ነው። 100 መኪና ቢሆን ሲሙሌሽኑ ላይ አንዷ መኪና ፊት ለፊት ማን እንዳለ በምን መቼም ልታውቅ አትችልም። አንዱ ፍሬን ሲይዝ አንዱም ሌን ሲቀይር እንደው መልቲፕል ሌን እናስብ። ሲሙሌሽኑ በጣም ቀላል ነው። ኢንተራክሽኑ ግን ኢዝ ኤክስትሪምሊ ኮምፕሌክስ። በጣም ፓወርፉል የሚያደርገው ኢንተራክሽኑ ነው። ኤጀንት በጨመርኩ ቁጥር እርስ በርስ ኢንተራክት ሲያደርጉ አንዱ ላይ ኢንተርፌር ሲያደርገው ኦር ሲያግዘው መጨረሻ ያልጠበቅከው ነገር ይከሰታል። የቅድሞ ኤግዛምፕል ላይ እንግዲህ በአንድ ኤግዛምፕል እንትን ልበል ያው በደንብ አሰርት ለማድረግ እንዳግዘን፣ ትራፊክ ጃም እና መኪኖቹ የሚያደርጉት ነገር አይገናኝም። that's what we call emergence። ለምሳሌ ወፎቹን ብንወስድ ወፎች ምን ተጠንቷል? ፍሎክ ኦፍ በርድስ አንድ ላይ ሲበሩ አይተሃል። ለምንድነው ተብሎ ተጠንቷል። እና የተገኘው 3 ህግ ነው። ወፎች አንድ ላይ ሲበሩ የሚያደርጉት ነገር ቀለል ስናደርገው፣ የመጀመሪያው ሄዲንጉን አንድ ወፍ
አቅጣጫውን በአቅራቢያው ካሉት ወፎች ጋር ያመሳስላል። እሱ እንደዚህ ሆኖ እነሱ እንደዛ ከሆኑ እሱም ሄዲንጉን ያስተካክላል። የመጀመሪያው። ሁለተኛው ወፉ ወዴት ነው የሚበራው? በአቅራቢያው ያሉት ወፎች ሴንተር ይበራል። fly to the center of your nearest በአቅራቢያው ያሉት ወፎች ጋር ሴንተር ይበራል። ሶስተኛው ወሳኙ ነገር መጋጨት የለበትም። ስለዚህ ርቀቱ መጠበቅ አለበት። እኚህን 3 ህጎች ተጠቅመ ኤጀንት ቤዝድ ሞዴል ላይ ሲሙሌት ስታደርግ በጊዜ ሂደት ምን ይከሰታል? ፍሎክ ኦር ቦይድ ይከሰታል። እና ይሄ ቦይድ እንለዋለን። መጀመሪያ የኤጀንት ቤዝድ ሞዴሊንግ ኢኒሻሊ ከተገኙት አንዱ ነው። ይሄ እስቲ ምን ይጠቅማል ልትለኝ ትችላለህ። እሺ ግሬት ነገርክ። ምን ይጠቅማል ልትለኝ ትችላለች። አክቹዋሊ ከዚህ ቦይድ ኤግዛምፕል ተነስተው ኦፕቲማይዜሽን አልጎሪዝም ተፈጥሯል። ፓርቲክል ስዋርም ኦፕቲማይዜሽን ይባላል። እና ስለዚህ ይገርማል ብዙ ነገሮች በጣም ሪሰርቾች አንዳንዴ ይሄ ነገር ምን ያመጣል ማሽን ለርኒንግ ላይ ብዙ ልናይ ይችላል። ይሄ ነገር ምን ያመጣል ብለህ በጣም የሆነ እንትንና ይሄ ቦይድ የሚባለው ኦፕቲማይዜሽን ፕሮብለም ኢንስፓየር አድርጓል። እና ኤጀንት ቤዝድ ሞዴሊንግ በብዙ ነገር ልናይ እንችላለን። ጠበብ ለማድረግ ልክ ኮሪያ እንደመጣው ይሄ ሲሙሌሽን ግን ኮምፒቴሽናሊ ኢንቴንሲቭ ነው። ላፕቶፕ ላይ ረን ማድረግ አችልም። 100,000 ኤጀንት ማለት 100,000 ላይንስ ኦፍ ኮድስ ደጋግመው 100,000 እጥፍ ነው የምታደርገው። አንዱ ኤጀንት አንድ ክላስ ብንለው ኦር አንድ የሆነ ኮድ ብንለው 100,000 ጊዜ ነው ኤክስኪዩት የሚደረገው በአንድ ሲሙሌሽን ሳይክል። ምክንያቱም በአንድ ሲሙሌሽን ሳይክል 100,000ዎቹ አክሽኑን ይፈጥራሉ ማለት ኤጀንቶቹ ሁሉም ተመሳሳይ ነገር ነው የሚያደርጉት። ኢትስ ቬሪ ኮምፒቲሽናል ኢንቴንሲቭ። ልክ ኮሪያ ስመጣ መጀመሪያ ታስክ የተደረጉት ነገር ይሄን ነገር ዲስትሪቢዩትድ በሆነ ማነር ኤጀንት ቤዝድ ሞዴሊንግ ላይ ሳይሆን ባክግራውንድ በመጠቀም ዌብ ሰርቪስ ሰርቼ ሪሞትሊ አክሰስ እንድታረግ ብዙ ፍሬምወርኮች አሉ። ኤጀንት ቤዝድ ሞዴሊንግ እንድጽፍ ልክ ፓይተን ፕሮግራሚንግ ላንጉዌጅ እንደሆነ ሃይ ሌቭል ፍሬምወርኮች አሉ ኤጀንት ቤዝድ ሞዴሊንግ እንድጽፍ የሚያግዙ። እነሱ ግን ሞኖሊቲክ ናቸው። ኤጀንት ቤዝድ ሞዴሊንግ በጣም ኮምፒቲሽናሊ ኢንቴንሲቭ ነው። ሪሶርስ ያስፈልገዋል። ሰርቨሮችን ብትጠቀም ጠቃሚ ነው። ዲስትሪቢዩትድ ማድረግና ሪሞት አክሰስ እንዲኖረው ነው የመጀመሪያው ታስክ የነበረው ማለት ነው። ከዛ በመቀጠል እዛ ላይ ገንብቼ ኤጀንት ቤዝድ ሞዴሊንግን ሰፕላይ ቼን ላይ አሁን ወደ አፕሊኬሽን እንወጣለን። ሰፕላይ ቼን እና ስማርት ፋርም አፕሊኬሽን ላይ እዛ ላይ ለመጠቀም የስማርት ፋርሙን አሁን እየሰራሁበት ያለው ሪሰርች ነው። ሌላው ቅድም ያለው ኤጀንት ቤዝድ ሞዴሊንግ ማለት የሪል ወርልዱ ነጸብራቅ ነው፣ ሪፕሊካ ነው ብያለሁ። ግን ምን ያህል ነጸብራቅ ነው የሚለው ከባድ ጥያቄ ነው። you have to show ይሄ ሞዴል ከሪል ወርልዱ ጋር የእሱ የምር ኮፒ ነው ነጸብራቅ ነው ብለህ ማሳየት አለበት። እሱ ካሊብሬሽን እንለዋለን። ስለዚህ ከሪል ወርልድ የሰበሰብከውን ዳታ በመጠቀም ኤጀንት ቤዝድ ሞዴሊንግ ፓራሜትር ይኖረዋል ልክ እንደ ሞዴል። እነዛን ፓራሜትሮች ካሊብሬት ማድረግ አለብህ። ከዛ በኋላ ዳታው ይሄን ይላል፣ ሲሙሌሽናችንም የሚያመጣው ዳታ ይሄን ይላል፣ ተመሳሳይ ናቸው ብትለ ካሊብሬሽን አክቹዋሊ ብዙ ጋፖች ያየሁበት የሪሰርች ኤሪያ ነው። እና እዛ ላይ እየሰራሁ አሁን አክቲቪቲ እዛ ላይ እየሰራሁ እገኛለሁ። ካሊብሬሽን አልጎሪዝሞች ጀምሮ ትንሽ ወደ ኦፕቲማይዜሽን ይሄዳል። የካሊብሬሽን አልጎሪዝሞች ጀምሮ ከዛም ደግሞ ከሶፍትዌሩም ጋር በመያያዝ ካሊብሬሽንም ደግሞ ብዙ ሲሙሌሽኖች ረን እንድታደርግ ይጠይቃል። ሲጀመርም ኮምፒቲሽናል ኢንቴንሲቭ ነው። ብዙ ጭራሽ ረን ስታደርግ ደግሞ ይበልጥ ኮምፒቲሽናል ኢንቴንሲቭ ይሆናል። እና ያንን ከሶፍትዌር ጋርም ሊንክ ለማድረግ ሞክራለሁ። ከማሽን ለርኒንግ እና ከኤአይ ጋርም ለማገናኘት እየሞከርኩ ነው። ያው ዲፓርትመንት የዳታ ሳይንስ ስለሆነ ኤጀንት ቤዝድ ሞዴሊንግ ትንሽ ከዛ ዞር ይላል። ስለዚህ ኤጀንት ቤዝድ ሞዴሊንግ ከማሽን ለርኒንግ ጋር ስታገናኘው ይመጋገባሉ። እሱንም ኢንተግሬት እያደረኩ ሪሰርች ኤሪያ ላይ እየሞከርኩ ነው። በቅርቡ ደግሞ አዲሱ ኢንተረስቴ ያልጀመርኩት ነገር ግን እያነበብኩበት ያለው ደግሞ ላርጅ ላንጉዌጅ ሞዴልስ ብናስገባበት። አሁን ማሽን ለርኒንጉ ገፍቷል እና የሰው ልጅ ትልቁ ፓወራችን ምንድን ነው? ቋንቋ ነው። ላርጅ ላንጉዌጅ ሞዴል ደግሞ ምንድን አለው? ቋንቋን በደንብ መረዳት የሚችል መካኒካል ሞዴል ሰርተናል፣ ኦር ማሽን ሞዴል ሰርተናል። ያው አት ዘ ኤንድ ኦፍ ዘ ዴይ ኤልኤልኤም ማለት ኤአይ ሞዴል ነው። ያው ትንሽ ኮምፕሌክስ ቢሆንም እሱን ሲሙሌሽን ላይ ብታስገባው ሰውን ተካን ማለት ነው። አርቲፊሻል ወርልድ ላይ ሰውን አስገባን ማለት ነው። ምክንያቱም ያወራላ። ቅድም ያልኩ የመኪኖቹ 2 ህግ ነው ያላቸው። ይሄ ግን ሰፋ ይላል እና ይሄ አክቹዋሊ ትንሽ ጥያቄ ያስነሳል። ላርጅ ላንጉዌጅ ሞዴል ኤክስፐሪመንቶች ላይ ሰውን ተክቶ መስራት ይችላል የሚለው ብዙ ሪሰርቾች ብዙ ሀሳብ እያነሱበት ያለ ነገር ነው። ግን አንዳንዴ የላርጅ ላንጉዌጅ ሞዴሎች ሰርቬይ ተነስቶ የላርጅ ላንጉዌጅ ሞዴል ምላሽን ከሰው ለመለየት የሚከብድበት አይነት ሲቹዌሽን ታይቷል።
ይተካል ከሚሉት ባልሆንም ግን ተስፋ አለው ባይ ነኝ። ላርጅ ላንጉዌጅ ሞዴልን ኤቢኤም ሲሙሌሽን ላይ ብታስገባው አርቲፊሻል ወርልድ ይበልጥ ሰውን አካተተ ማለት ነው። እነዚህን ነገሮችን ለማየት እየሞከርኩ እገኛለሁ። ሪሰርቾቼ እኚህን ይመስላሉ። በጣም ጥሩ። እንግዲህ አያይዘን እስኪ ስለ ኤአይ ደግሞ አንዳንድ ነገሮች እናንሳ። የወቅቱ ጉዳይ ነው። ሁሉም ምን እንደሆነ ራሱ በእርግጥ ብዙዎቻችን ላናቅ እንችላለን። እንደው እንደኔ ላለው ከኤአይ ጋር ብዙም ግንኙነት የሌለው አይነት ሰው እንደው አሁን ላይ የሚታየው የኤአይ ብልጽግና እንበለው ኤአይ ዲቨሎፕመንት፣ ከዛ በመቀጠል ደግሞ እነዚህ ላርጅ ላንጉዌጅ ሞዴልስ ያው እንጠቀማቸዋለን፣ ግን ምን እንደሆኑ በእውነቱ ብዙም መረጃ የለንም እና እስኪ ምንድን ናቸው? በመጀመሪያ ደረጃ ምንድን ናቸው? እንዴትስ እንደው በአንዴ ዓለማችን በኤአይ ሪቮሉሽን ትጥለቀለቀች ቻለች? ከዛ ደግሞ እንደ ሶሳይቲስ እንዴት ነው ልንዘጋጅ የምንችለው? እንዴት ነው ልንጠቀመው የምንችለው? ምክንያቱም ለውጡ በጣም ፈጣን ነው። ከዚህ አንድ ነገር ይባላል እና እስኪ ጠቅለል አድርገህ ስላለህበት ደግሞ ብትነግረን። በጣም ሰፊ ነው። ኤአይ ያው ከስሙ አርቲፊሻል ኢንተለጀንስ ይባላል። የሰው ልጅ ህይወታችንን ቀላል ለማድረግ ያለን ፍላጎት በጣም ስላይክ ህይወታችንን ኮንቪኒየንት እና ቀላል ለማድረግ ያለን ፍላጎት ትልቅ ነው እና ከጎማ እንጀምራለን አይደለ? ድሮ ለማንቀሳቀስ ጎማ ህይወት አቀለለ። ከዛ ፑሊ መጣ፣ ህይወት አቀለለ። ከዛ ደግሞ መንገድ ስንሰራ ተቸገርን፣ ተነሎች ለመስራት ተቸገርን፣ ድማሚት መጣ፣ ህይወት ቀለለ። እኚህ ናቸው ኢንቬንሽኖች። ኤአይ ኢዝ ኦልሶ ዋን ኦፍ የሰው ልጅ ህይወቱን ለማቅለል ያመጣው ኢንቬንሽን ነው። ሀዊበር ግን እስካሁን የጠቀስኳቸው ምንድን ናቸው? መካኒካል ናቸው። ድሮ በኢንዱስትሪያል ሬቮሉሽኑ ጊዜ ኢምፓክቱ የነበረው ምንድነው? ጉልበትን የሚቀንስ ሞር ኦፍ ፊዚካል ሌበርን የሚቀንስ አይነት ኢንቬንሽኖች ነበሩ። ያንን የሰው ልጅ ያንን ሬቮሉሽን ሲያልፍ ያው አሁንም ያለበት ይመስለኛል፣ ግን ያንን ሲያልፍ ምን መጣ? ትንሽ ራሳችንን አመምን አለን። እውቀታችንስ ትንሽ ቢቀንስ አውቶሜሽን። ስለዚህ አሁን ለምሳሌ የሰው ልጅ ስህተት ይሰራል እና ለዚህ እኚህ ኢንቬንሽኖች they are very mechanical in nature። የእኛን ትሬት አይወስዱም። ያልካቸውን አንድ ነገር ብቻ ከሰው የተሻለ ይሰራሉ። ስለዚህ አርቲፊሻል ኢንተለጀንስ የሰው ልጅን አስተሳሰብና የብሬን ስትራክቸር ሚሚክ ማድረግ የሚችል ኢንተለጀንስ ይፈጠር ተባለ እና ይሄ የዛሬ 50 ዓመት በጣም የቆየ ፊልድ ነው አክቹዋሊ አርቲፊሻል ኢንተለጀንስ። እና ድሮ ሲምፕል ፐርሰፕትሮን በሚል ተሞክሮ ከዛ ሆኖ ምናምን ተሞክሮ ነበር። ከዛ በኋላ ግን ታየና አልሆነም። ኤአይን ሰፖርት የሚያደርግ ቴክኖሎጂ አልነበረም በሰዓቱ እና ኤአይ ዊንተር እንለዋለን ቆመ። በመሀል ኤአይ ሪሰርቾች እየሞቱ መጡ። ምክንያቱም ኤአይ ተሞከረ ፐርሰፕትሮን ተብሎ ልክ የሰው ልጅ ኒውሮን እንዳለ ኒውሮችን ዲፋይን ተደርገው ምናምን ሞከሩ። እንዲህ የሆነ ውጤት ታየ፣ ግን አመርቂ ነገር አልተገኘም፣ ሞተ። ከዛ በኋላ የሆነ ጊዜ አሌክስኔት የሚባል ውድድር ነበረ እና ምን አደረጉ? ዳታ ሰበሰቡ። ሁለት ነገር የተከሰተው ዳታ ሰበሰቡ። የድሮቹ ኤአይ የነበራቸው ችግር በጣም ሊሚትድ ኢንፑት ነበራቸው። ብዙ ፎቶ ዳታ ሰበሰቡና ኮምፒቲሽን አዘጋጁና ሰዎች ኤአይ ሞዴል ሰሚት እያደረጉ እዛ ኮምፒቲሽን ላይ ይወዳደራሉ። እዛ ላይ አንድ ሰሚት የተደረገው ሞዴል በጣም ብዙ ሌየር ኦፍ ፐርሰፕትሮን ልክ የኛ ኒውሮን እንዳለ ፐርሰፕትሮን እንላቸዋለን። ጀስት ሊንክ እንደሚደራረገው አድርጋ አሰባቸው። ሰሚት ተደረገ። ሪቮሉሽን አደረገ። ምንድነው ሪቮሉሽናይዝ ነው ያደረገው? ዳታው ብዙ ነበረ። ኤአይ ሞዴሉ ሞር ኮምፕሌክስ ሆነ። በዛ ሰዓት ደግሞ ያን ሰፖርት የሚያደርግ ቴክኖሎጂ ምን ተገኘ? ጂፒዩ ለጌሚንግ ነበር የሚሰራው። ከዛ ሰዎች ሪፐርፐዝ አድርገውት ለኤአይ እንዲሆን አደረጉት። ከዛ በኋላ ኤአይ ቡም ማድረግ ጀመረ። አሁን አክቹዋሊ ኤአይ የህይወታችን አሁን የመጣ ነገር አይደለም። ኦልሬዲ ቻት ጂፒቲም ሳይታወቅ በፊት ኤአይ ህይወታችን ውስጥ በጣም ነበር። ለምሳሌ ሪኮሜንዴሽን ሲስተም ኤአይ ነው። ዩቱብ ሪኮመንድ የሚያደርግ፣ ኔትፍሊክስ ላይ ሂድ፣ አማዞን ላይ ሂድ፣ ወቴቨር ባይንግ ሰርቪስ አንተን ሪኮመንድ የሚያደርጉ ሲስተሞች እየተሻሻሉ መጥተው ከቻት ጂፒቲ በፊትም ኤአይ ነው። ብዙ ነገሮች አሁን አውቶሜትድ ናቸው፣ ግን በጣም ስፔሲፊክ አፕሊኬሽን ያላቸው ኤአይዎች ናቸው ህይወታችን ውስጥ ያሉት እንጂ ኤአይ ኦልሬዲ የህይወታችን አካል ነው። ከኤአይ ውጪ መኖር አንችልም። ምክንያቱም የሰው ልጅ አውቶሜትድ ማድረግ አይችልም። አንተን ፍላጎትና የኔን ፍላጎት ለይቶ ሁለት የተለያየ ሰው መመደብ አለብን። እንደዛ መሆኑም በቂ አይደለም። 10 ሰው ራሱ አይችሉም። ስለዚህ ኤአይ ትንሽ አሰፎብህ፣ ግን ፕሮግረሱ ይሄን ይመስላል። ቻት ጂፒቲ ልዩ ያደረገው ነገር ምንድን ነው? በቋንቋችን ማውራት ጀመረ። ይሄም የሆነበት ምክንያት ቻት ጂፒቲ እንዴት መሰለ የሚሰራው? ቃላትን ከቃላት ያላቸው ሪሌሽን ኦር the large language models
አሁን ያሉትን አዲሶቹን ባላቅም አብዛኞቹ የሚታወቁት ትራንስፎርመር በሚባል አርኪቴክቸር ነው የሚሰሩት። ቃላትን ከቃላት ያላቸው ሪሌሽንሽፕ ይዛሉ። ውሻ፣ ድመት እንስሳት ናቸው፣ አንድ አካባቢ አለው። ከዛ ደግሞ አፕል፣ ብርቱካን አንድ ቃላት ናቸው፣ አንድ አካባቢ አሉ። የሆነ ስፔስ አለ ብላ አስብና ቃላቶች እዛ ስፔስ ላይ ሪፕሬዘንት ይደረጋሉ። እና ብዙ ጊዜ ሊንክ የሚደረጉ ቃላቶች ደግሞ እርስ በርስ ሊንክ አላቸው። እና ይሄ የምታደርገው ብዙ ዳታ ትሰጠዋለህ፣ የሪል ወርድ ዴታ እየሰጠኸው እሱ ከቃላቶች ጋር ያላቸው ሪሌሽንሽፕ ምንድን ናቸው እያለ ይማራል። ከዛ በኋላ ልክ አንተ የሆነ ነገር ስትጠይቀው የመጀመሪያው ቤስት ቃል ይወስናል፣ ይነግርሃል። ከዛ ያ ተመልሶ ሞዴሉ ጋር ይገባል። ከዛ አሁን በተናገረህ ቃል ደግሞ ቀጣዩ የተሻለው ቃል ምንድን ነው ብሎ ይገምታል፣ ይነግራል። 2 ቃል ሆነ፣ አሁንም ይወስዳል። እንደዛ ያለ አረፍተ ነገር ይሰራል። አክቹዋሊ አሁን ትንሽ ኮምፕሌክስ ሆነዋል፣ ግን የወጡ ጊዜ እነዚህ ላርጅ ላንጉዌጅ ሞዴሎች አክቹዋሊ what they are doing is they are predicting the best next word። ግን አሁን ግን በጣም ኮምፕሌክስ ከመሆኖቹ የተሻለ እኔም አስማት መስሎ ነው የሚታየኝ። አሁን ያልኩ አናሎጂ ብሬክዳውን ያደርጋል። እዚህ አሁንም የምናየው ኤአይ ሬቮሉሽን ቋንቋ የሚያወሩበት ይሄ ያልኩ ነው። ቋንቋውን ቃላቶቹን ስፔስ ላይ ማፕ ታደርጋለህ፣ ሪሌሽንሽፓቸውን ትወስዳለህ። አርኪቴክቸር ኮምፕሌክስ ነው። ይሄን ይመስላል። እና እኔ ራሱ እደነቃለሁ ከዚህ ነገር ሰው የሚመስል ነገር እንደ ሰው የሚያወራ ነገር እንዴት እንደሰሩ በጣም ነው የሚገርመኝ። ይሄ ቴክኖሎጂም ይወስነዋል። አሁን ጂፒኦቹ ምናምን በጣም ኮምፕሌክስ ስለሆኑ ሰፖርት ያደርጉታል። ኮምፒቲሽናል ኢንቴንሲቭ ነው። አሁን ያለው ቡም ይሄን ይመስላል። እና ልዩ ያለው ነገር በቋንቋችን ማውራቱን ልዩ ያደረገው ነገር። ስለዚህ ሰውን ተክተው እንዲሰሩ የሚለውን ጀነራል አርቲፊሻል ኢንተለጀንስ ተስፋ ሰጥቶናል። ድሮ ህልም ነበር፣ አሁን ግን ተስፋ ሰጥቶናል። እና አሁን ኤአይን እንዴት እናርገው፣ ምንድነው ኢምፓክቱ ወደሚለው እንምጣ። አሁንም ቅድም ካልኩ ኤግዛምፕሎች ልነሳ። ጎማ ሲመጣ ችግር አልነበረውም። ፑሊ ሲመጣ ችግር አልነበረውም። ድማሚት ድልድይ ለመስራት ነበር የተሰራው። ለሌላ ነገር ተጠቅመነዋል፣ ግን ለብቻው ማሰብ አይችልም። እስካሁን ድረስ ያሉት የሰው መኪና መጣ፣ ፈረስን ተካ፣ ችግር የለውም፣ ለብቻው ማሰብ አይችልም። ኦኬ ፍሬን ካልያዝክ ህይወትን አደጋ ሊከተል ለብቻው አንተን አይጥልህም፣ በራሱ አስቡ። እስካሁን የሰራቻቸው ቴክኖሎጂዎች ጉዳት ቢኖራቸውም የሰውን የመኖር እድል ጥያቄ ውስጥ አይከቱም። አሁን ግን ያለው ነገር ምንድን ነው? we are making intelligent beings። ገና ነን ብዬ አስባለሁ እኔ ባለኝ እውቀት። አሁን ቻትጂፒቲ እንዳልኩ or large language models all they are doing is ቀጣዩን ምርጥ ቃል እየመረጡ ነው የሚሰጡ። እዚህ ጋር ትንሽ ይሰፋብናል። ኮንሽስነስ የሚለው ነገር ይመጣል። የሰው ልጅ እኔ ነኝ ብለን እናውቃለን። እናንተ እንስሳት የላቸውም። ክሪቲካል ቲንኪንግ የሚለው ጋር እንመጣለን። የሰው ልጅ ብዙ ነገር ፈጥሯል። we have critical thinking። እኔ ማን እንደሆንኩ አውቃለሁ። በአቅራቢያ ያለው ነገር ሁሉ መለየት ይችላሉ። ኤአይዎች ግን ሃሉሲኔሽን የሚባል ነገር ብዙ ነገር አለና ገና ነን ብዬ አስባለሁ። የሚያሰጋ ነገር የለም። ግን አቅጣጫው ወዴት ነው? የሚሰሩትን ቪዲዮ አይተሃል? በጣም ሚሚክ ነው የሚያደርጉት። የሚያደርጉትን ነገር አሁንም አያውቁም ብዬ ነው የማስበው። ግን ችግሩ ይሄ ፈጠራ ችግሩ የሰው ልጅም በዚህ ምድር ላይ ልዩ የሚያደርገው ነገር ምንድን ነው? ከእንስሳት ሁሉ ከሁሉም ነገር የሚለየን ነገር ምንድን ነው? ኮንሽስነስስ አስተሳሰባችን፣ ማሰብ መቻላችን ነው። እዚህ የሚያስብ ማሽን እየሰራን ነው። ከተሳካልን እንዴት ነው የሚሆነው? ከኛ በላይ ስማርት የሆነ ነገር ከተሳካልን እንዴት ነው የሚሆነው? ዲስቶፒክ የሆነ ትንሽ አይ ቲንክ ይሄንን ርዕስ ለማውራት ትንሽ ይከብዳል። ምክንያቱም አሁን ምናልባት አክቹዋሊ አክቲቭሊ እየተወራ ያለ ነገር ነው። ግን አገራችን ላይ አፍሪካ ላይ ኤአይ ገና እየጀመረ ስለሆነ ይሄ ልጅ ምንድን ነው የሚያወራው ሊሉ ይችላሉ። ግን መጨረሻ ላይ ከኛ በላይ ስማርት የሆኑ ማሽኖች መስራት ከፈለጉ ትልቁ ስጋት እኛ እናስፈልጋቸው ነው። እዛ ግን አልደረስንም። ግን ትንሽ ማሳወቅ የምፈልገው ነገር ከዛ በላይ እንደውም ማስጠንቀቂያ የምሰጥበት ሌላ ነገር አለ። መጨረሻ ፍርሃቱ ግን ይሄ ነው። ሌሎቹ ቴክኖሎጂዎች አያሰጉንም፣ ይሄ ግን ያሰጋናል። because we are making an intelligent አይጥ ቤት ገብታ እንደምትመታ ሲገባት ማለት ሞኝ ከሆነች ታገኛታለህ። ግን እንደምትመታ ሲገባት አትይዛትም እኮ አትይዛትም፣ ታሰቃያለች እኮ። think now that's a full being ካንተ በላይ ስማርት የሆነ ነገር።
ሶ ያ የትልቁ ፍርሃት እሱ ነው። ለምን የሚለው ምን እኔ አሁን ስፔሲፊክ ኤአይ አፕሊኬሽኖችን የሰውን ፕሮዳክቲቪቲ ቡስት የሚያደርግ ላይ ብንሄድ ይሻላል። ይሄ ትንሽ ይሰፋል። ክሪቲካል ግን እዛ አልደረስንም ብዬ አስባለሁ። ግን ምን እየሰሩ እንደሆነ አላውቅም። ትልቁ ስጋቴ ደግሞ የሰው ልጅን አታስቆሙም። ቴክ አቶሚክ ቦምብስ ቴክ ኤቭሪቲንግ የሆነ ኢኖቬሽን አታስቆሙም። የሰው ልጅ we are billions in numbers እንደውም እንደዛ ስትለው ይስበታል ሰው አታስቆሙም። ሶ ትንሽ ወደ ራሳችን ብንመለስ ባይ ነኝ። እኔ ከተጠቃሚዎቹ አንዱ ነኝ። ጀስት ቀዳሚዎቹ የሰሩትን ነገር እያየሁ ነው ትምለው። ሶ የሚያሰጋኝ ነገር የሚቆም አይመስለኝም። ግን ያችን ፖይንት ከደረስ እንዴት ነው የሚለው ያሰጋኛል። ትልቁ እንደውም ከዛ በላይ ኢሚዲየት ትሬቱ ምን እንደሆነ ታውቃለህ? አሁን የሚወጡት ኤአይ ሞዴሎች የሚሰሩት ፎቶ የሚሰሩት ቪዲዮ በጣም የሚመሳሰል ነው። ኦልሬዲ አሁን ያለው ትሬት ሪያሊቲን ብለር የሚያደርጉ ኮንቴንቶች እየተሰሩ ነው። ሶ አገራችን ላይ አዌርነስ መሰራት መቻል አለብን። ኤአይ ጀነሬትድ ኮንቴንት ምን ይመስላል የሚለው ኦልሬዲ ኢትስ አ ትሬት ብዬ አስባለሁ ለሰው ልጅ። አሁን እኔ በጣም የሚያስፈራኝ እሱ ነው። ሶሻል ሚዲያ ላይ የሚሰራጩት ቪዲዮዎች ሪልን ከፌክ መለየት የማችልበት ደረጃ ላይ ደርሰናል። አሁን ኢትስ ኦልሬዲ ሂር እና ኤአይ ሞዴል ምን እንደሆነ ሶሳይቲን አዌር ሳታረግ ዝም ብሎ ያየውን የሚያምን ማህበረሰብ ካለ what are you going to do? ያው እንግዲህ በቦይ ውስጥ እንደመፍሰስ ነው ዝም ብለህ በቃ። ስለዚህ አዌርነስ መፍጠር አለብን። ዲጂታል ኮንቴንት እንዴት እንደሚፈጠር አዌርነስ መፍጠር አለብን። ይሄ ኦልሬዲ ያለ ትሬት ነው። ሪያሊቲ ብለር እየተደረገ ነው። ቪዲዮዎቹ ኢሜጆቹ ብለር እየተደረጉ ነው። እዛ ላይ አዌርነስ መፍጠር አለበት። ኤንድ ጎል የሚያሰጋኝ እኔ ደግሞ if we have intelligent machines how do we know they are ቤኔቨለንት ደግ መሆናቸውን አዛኝ መሆናቸውን በምን ልናውቅ እንችላለን? ከኛ በላይ ስማርት ናቸው። ስለዚህ አይሮቦት የሚለው ሙቪ አይተዋል? አይ ዶንት ሪሜምበር በት ግን ያየሁት ይመስለኛል። ሜቢ ያሰጋል። ብቻ ትንሽ ያው እኛ ያው ድህነቱም አለ ምንም አለ። ይሄን እንደ ስጋት ለማንሳት ከባድ ይሆናል። ሶ ኢሚዲየት ትሬቱ ቅድም ያልኩ የሶሻል ሚዲያው ነው ብዬ አስባለሁ። በጣም አሪፍ። እንደው እንደ ተማሪ እንደ ሰራተኛ አሁን ላይ በየፊልዱ ኤአይን አለመጠቀም ትንሽ ወደኋላ የሚያስቀር ነገር ነው፣ እንደ ቱልም ስለሆነ ማለት ነው። እና ኢቲካል አጠቃቀም ምን አይነት ይመስላል ብለህ ታስባለህ? ከራስህም ኤክስፒሪየንስ አንጻር ማለት ነው። ኢቲካል አጠቃቀም ብዬ ማስበው አሁን ኤአይዎች ገና ናቸው። ስለዚህ ስራችን ሊሰሩ አይችሉም። የቤት ስራችን ሊሰሩ አይችሉም። ሪሰርቻችን ሊሰሩ አይችሉም። ስለዚህ ፕሮዳክቲቪቲ ቡስተር ናቸው። ስለዚህ ኤአይ የሰጣችሁን ነገር ዝም ብላችሁ አትመኑ። ፋውንዴሽን ተማሩ መጀመሪያ። እኔ ምን ነገር የምከረው እንደውም ይህን ጊዜ አይ ቲንክ የኤአይ ሞዴሎቹ ኦቨርዌልም እየሆኑ ያሉ ይመስለኛል። በጣም ሃሉሲኔሽን እየበዛ ነው እንደውም ጭራሽ ድጋሚ ማለት ነው። ስለዚህ ኤአይ የሚሰጣችሁ ነገር ዝም ብላችሁ አትመኑ። መሰራት ያለበት ጄንዊን ስራ ከሆነ ፋውንዴሽኑ ሊኖራችሁ ይገባል። ኤአይ በኮንፊደንስ ነው የሚዋሻችሁ። አላውቅም የሚል ነገር አያውቅም። አሁን ያሉት ሞዴሎች እንዳለ አላውቅም አያውቁም። በኮንፊደንስ ነው የሚዋሻችሁ። እና እኔ አሁን ኤአይን በጣም ነው የምጠቀመው። ነገር ግን በማውቀው ነገር ላይ አንዳንዴ ስሰንፋው ለምሳሌ ኮድ ከስክራች መስራት ፕሮግራሚንግ ቋንቋን እያው ከስክራች መስራት እንትን ሊል ይችላል። ሲጀመር የሚጽፉትም ኮድ ከኔ የተሻለ ነው። ፕሮግራሚንግ ላንጉዌጁ ፓይተንን ብችልም በጣም ቆንጆ ኦፕቲማይዝድ ነው። በጣም ቀሽረው ነው ያው አንድ ስክሪፕት ይሁን የሚጽፉት እና ግን ፓይተን እችላለሁ ግን ጊዜ መቆጠብ ፈልጋለሁ። እኔ ማድረጉ እንደዛ ነው። ለምሳሌ በማላውቀው ነገር ላይ አላምነውም እና ክሮስ ቼክ አደርጋለሁ። ሶ ስራችሁ ምን ለሙሉ ዴሊጌት አታርጉ፣ ምክንያቱም በኮንፊደንስ ነው የሚዋሻችሁ። እና ሌላው ትልቁ ስጋቴ ብሬን ድሬን የሚባል ነገር አለ። ይህም ማለት ትምህርት is a painful process by itself። ማለት ትምህርት ማለት ያው ወደሆም የተማርክ ይሁንስ ባይሆንም የሆነ ነገር ኢንፎርሜሽን ወደ አይምሮ እያስገባህ ነው። እና ያ አሁን ለምሳሌ አይምሮ ለማስታወስ በቃ መጨነቅ አለበት። ስትረስ ትንሽ አለው። ያን ስትረስ ያው አንወደው። ያው ትምህርቱ የምትወድ ከሆነ ትወደዋለህ፣ ካልሆነ ትቸገራለህ። ይሄ ኤአይ ራሳችን እንድንማር አያበረታታንም። እና ብሬን ድሬን ይመጣል። እና ሁሌ የሆነ ነገር ሲመጣ የሆነ ነገር ስትጠይቅህ ቻትጂፒቲ፣ የሆነ ነገር ስትጠይቅህ ቻትጂፒቲ፣ የሆነ ነገር ስትጠይቅህ አይሆን መሆን የለብን። ፋውንዴሽን ያስፈልጋል፣ መማር አለብን። ሶ እየተማራችሁ ራሳችሁን እያሳደጋችሁ ፕሮዳክቲቪቲያችሁን ለመጨመር ተጠቀሙት ባይ ነኝ። በተለይ አሁን ያሉት ኤአይ ሞዴሎች በኮንፊደንስ ነው የሚዋሿችሁ። የማታውቁት ቶፒክ ላይ ብላይንድሊ አትመኗቸው። ክሮስ ቼክ አድርጉ፣ ተማሩ፣ ስሩ፣ ክሪቲካል ቲንከር ሆኑ። በፍጹም ቲንኪንጋችሁን ለኤአይ ያሳልፋችሁ አትስጡ ባይ ነኝ። እንግዲህ ማይቀር ስለሆነ ኢኔቪታብል ስለሆነ
እንደ ኮንቲነንት እንደ አፍሪካ እንደ ሀገር ኢትዮጵያ ወጣቶች እንዴት ነው ማዘጋጀት ያለብን? በአጠቃላይ ደግሞ በየፊልዱ ደግሞ በሄልዝኬርም በቢዝነስም ኢቨን በአድሚኒስትሬሽንም በየቦታው ኤአይ ይገባል። ምክንያቱም ዳታ ስላለ ሁሉም ላይ ማለት ነው። እና ይህን እንዴት ነው ማኔጅ ማድረግ የሚቻለው የሚለውን እስኪ ደግሞ ጠቅለል አድርገን። እሺ የመጀመሪያው ትንሽ እኛ ጋር አሁን ፊልዱ ላይ ስላየው ትንሽ ይሄ ልጅ ትንሽ የሆነች ኮንትሮቨርሻል ነገር ልነግርህ ነው። የመጀመሪያው ከኤአይ በፊት ሲስተሞች ዳታ የለንም። አክቹዋሊ ዳታ አለን፣ ዳታ የለንም። አሁን እኛ ከታዋቂ ከተሞች ስትወጣ ቀበሌ በምን ነው የሚሰራው? ቀበሌ ምናምን ያው በመዝገብ ነው የሚሰራው፣ ማኑዋሊ ነው። እዚህ ኮሪያ ምን ተመልክተሃል? የትም ቦታ ብትሄድ በምን ነው የሚያስተናግዱ? በኮምፒውተር። ስለዚህ መቅደም ያለበት ነገር አለ ብዬ አስባለሁ። በኤአይ ሃይፑ ትንሽ አፍሪካና ትንሽ ታወጣናል እና ፋውንዴሽኑ አልተሰራ። አሁን ሎጂስቲክን የሚያሳልጥ ኤአይ ሞዴል ሰራ። ከዛ በፊት ምን ያስፈልጋል? መንገድ ያስፈልጋል። ኤአይ ሞዴሉ አሳልጦ ኦኬ በዚህ ሄደ፣ ይሄን ነገር ከዚህ እስከዚህ በ15 ደቂቃ ከዚህ እስከዚህ ማድረስ አለብህ ይልሃል። ማን ነው የሚያደርሰው? አንተ ነህ። ያን ለማድረስ መንገድ ያስፈልጋል መጀመሪያ። ፋውንዴሽኖቹ ላይ መስራት አለብን ብዬ አስባለሁ። ፊልዱ ላይ ነኝ። አይ አም አን አድቮኬት ፎር ኤአይ ያስፈልገናል። ግን ሲስተማይዝ ማድረግ አለብን። ዳታዎቻችንን ዲጂታላይዝ ማድረግ አለብን። ኢንተርኔት በደንብ ያስፈልጋል። መብራት በደንብ ያስፈልጋል። እኚህ ፋውንዴሽኖች ይቀሩናል ባይ ነኝ። በመጀመሪያ ደረጃ የመጀመሪያው ጉዞ ያ ነው የሚሆነው። ግን ቁጭ ብላ አትቀርም ዓለም ጥሎ እየሄደ። ስለዚህ ቀጣዩ ስቴፕ የሚሆነው ኢኖቬት ማድረግ አለብን። አሁን ፓይነሮቹ ዌስተርንም ይሁን ቻይናም ይሁን የትም ቢሆን ቀድሞናል እና ኤአይ ላይ ባያዝ የሚባል ነገር አለ። ስለዚህ አሁን ለምሳሌ ፎቶ የሚለይ ኤአይ ሞዴል ከሰራህና ብዙ በነጭ ሰዎች ትሬን ከተደረገ so there's a bias there እና ለኛ ለራሳችን የምንሆነው። ስለዚህ ኢኖቬት ማድረግ አለብን ባይ ነኝ። ተጠቃሚ ብቻ መሆን መቻል የለብንም። አሁን እኚህ ነገሮች እኚህ ሞዴሎችን እያየን እኛም አዳፕት ማድረግ መቻል አለብን። ላርጅ ላንጉዌጅ ሞዴል ተሰርቷል። ጂፒቲ፣ ላማ፣ ኩዌን፣ ዲፕሲክ ቻይናም ሰርታለች። አሁን እኛ የራሳችን አክቹዋሊ እንቅስቃሴ ሊኖር ይችላል ኦልሬዲ። ግን እኛ ስለምን የራሳችን ማንሰራው? በራሳችን ዳታ ደምሎ ትሬን ማናረገው? እንደው እዚህ ጋር ለመጨመር ያክል እነዚህ ላርጅ ላንጉዌጅ ሞዴሎች እኔ እስከማውቀው ድረስ የእኛን ቋንቋዎች በጣም ብዙ እኛ በምንፈልገው ደረጃ አይደግፉንም። ለምሳሌ አማርኛ ብንወስድ ማለት ነው። እንደው እሱ ዲስአድቫንቴጅን ራሱ እንዳለ ተገንዝብ ያለውና እንደው እሱንም ራሱ ጠቅሰው በጣም ካልቸራሊ ልጠቀማቸው ብትል ደግሞ ምንድን ነው ኢቨን ትንሽ እንኳን አንድ እነዚህ ግሎባል ካምፓኒዎች ሀገር ስፔሲፊክ አይሆኑም። ኮምፒቲቲቭ አድቫንቴጅ አለን። አሁን እዚህ ላይ ኢንትረስት ያለን ሰዎች አይ ቲንክ አንዳንድ ኤአይ ሞዴሎች እየሰማሁ ነው እዚህም እዛም። ግን አይ ፊር እኔ የምፈራው ኦልሬዲ ያሉ ትላልቅ ካምፓኒ ሞዴሎችንና ኢንፍራስትራክቸሮችን የተጠቀምን ነው ብዬ ሰጋለሁ። የራሳችንን ነገር መስራት አለብን። ዱ ዩ ኖ ዋይ? ምክንያቱም አሁን እኚህ ኤአይ ሞዴሎች አሁን ቴክኖሎጂ የሚሆን ምንም ከሌላ ቦታ ስንጠቀም ያንን የሚሰጠ አካል ሌላ አጀንዳ ካለው that means you are not in control። ከዛ ኤአይ ደግሞ ኤኮሲስተም ላይ ተሰራጭቶ የተሰራ ከሆነ again back to the content creation, back to the media manipulation። አሁን ደግሞ ትልቁ ስጋት እሱ ነው። ስለዚህ የራሳችን ኤአይ ሞዴል መስራት አለብን። ራሳችን ኢኖቬት ማድረግ አለብን። ኢንፍራስትራክቸሮቹ መስራት አለብን ባይ ነኝ። ከዛ ባለፈ ዓለም የሚሰራውን ቶሎ አዳፕት እያደረግን ለመጠቀም መሞከር። በዛ ጉዳይ አክቹዋሊ ብዙ ከዚህም ከዛ የምናያቸው ጥሩ አንድምቶች አሉ። ሌላው ደግሞ ኤአይ ሃይፑ ላይ አንድ አስተያየት መስጠት። ፊልዱ ላይ ያለው ሰው ነኝ አውቃለሁ። አይ አም አን አድቮኬት የስ። ግን ሌትስ ቢ ኬርፉል። ሁሉንም ችግር ኤአይ ሶልቭ አያደርጉም። ማሽን ለርኒንግ ላይ ምን የሚባል ሶሉሽን አለን? the simplest model is the best one። ሲምፕል ሆኖ ጥሩ አክሮስ የሚሰጥ ሞዴል ኮምፕሌክስ ከሆነ ጋር የሚቀራረብ ካለው ሲምፕል ይሻላል። ዲ ነው ዋይ? ሲምፕል ኢንተርፕሬት ማድረግ ትችላለህ። እና አንዳንዴ ለሁሉም ሶሉሽን ኤአይ ያስፈልገን የምንጠንቀቅ። ቀላል ሶሉሽኖች ቀላል መፍትሄ ነው የሚያስፈልጋቸው። ኤአይ የሚያስፈልገው ብዙ ቦታ አለ። ያው ፊልዱ ላይ ያለው ሰው ነኝ። ያው ትንሽ ኮንትሮቨርሻል ሊሆን ይችላል። ግን we don't need to use AI for everything። ሁሉም ነገር ቦታ አለው። ትንሽ አንዳንዴ ብሎክቼን መጣ አይተነዋል። ክሪፕቶ ሰምተናል። ኤአይ አክቹዋሊ ውጤት እየሰጠ ነው። አክቹዋሊ ኤአይ እንደነሱ አይደለም።
ግን we don't have to use it everywhere መጠንቀቅ አለብን። ኦር ሌሎች ነገሮችን ጀስቲፋይ ለማድረግ አንጠቀመው፣ በቦታው እንጠቀም። አፍሪካ ላይ አንድ ማንሳት የምፈልገው ነገር ኤአይ ኦር ማሽን ለርኒንግ አውቶሜሽን ነው። አውቶሜት ያደርጋል፣ የስራ እድል ይዘጋል። እና ስለዚህ አሁን እዚህ ጋር አለመጠቀም አንችልም። ምክንያቱም ኤአይ የሚጠቀም አሁን 2 ሰዎች ብትወስድ አፍሪካ ላይ ሲኒየር የሆነ ዴቨሎፐር እና ዌስተርን ካንትሪ ላይ ጀማሪ የሆነ ዴቨሎፐር፣ ጁኒየር የሆነ ዴቨሎፐር ኤአይ ቢጠቀም ከአፍሪካ ካለው ሲኒየር ጋር ይወዳደራል። ስለዚህ ዝም ብለን ቁጭ ማለት አችልም፣ አክቹዋሊ መጠቀም አለብን። however ነገር ግን ኤአይን ስንጠቀም በምን አይነት መንገድ ነው የሚለው በጣም ይወስናል። እንደው ከዚህ ጋር ተያይዞ እንደው ብታነሳው ብዬ ማስበው ኤአይ ሳይሆን ስራችንን የሚወስድብን ስራችን ኤአይን የሚጠቀመው ሰው ነው ስራችን የሚወስድብን የሚለው ሀሳቢን በማለት ትንሽ እንትናለችብኝና ኤአይ ስራችን ለመውሰድ ገና ነው፣ ግን ኤአይ የሚጠቀም ሰው ይበልጠናል። ስለዚህ ፕሮዳክቲቪቲ ቡስት ለማድረግ ነው መጠቀም ያለብን። ወደ አፍሪካ ለመመለስ ትንሽ ሀሳቢ ኢንተራፕትድ ሆኖ ነው። አፍሪካ ላይ ለአውቶሜሽን ሳይሆን ለኦርጋናይዜሽን ነው መጠቀም ያለብን ባይነኝ እኔ። አውቶሜሽን ይመጣል፣ ያስፈልገናል፣ መሄድ አለብን። ግን ብዙ ወጣት አለን ስራ መስራት የሚፈልግ። ስለዚህ ዝም ብለን ያደጉትን ሀገራትን ብቻ እያየን አውቶሜሽን ካልን ስራ ያጣውን ወጣት እንዴት ነው የምናደርገው? ጭራሽ መቀበር ነው የሚሆነው ማለት ነው። ስለዚህ አጌን አንጠቀም እያልኩ ሳይሆን ግን ኬር ያስፈልገዋል። ሶ ኢንስቴድ ኦፍ ፉሊ አውቶሜሽን ኦርጋናይዜሽን ላይ ግን ይጠቅመናል። ኤአይ መረጃ በጣም መሰብሰብ ይችላል። ኦር ኮምፒውተርም ኦር ሲስተም ሶፍትዌርም በለው መረጃ በጣም መሰብሰብ ይችላል። ስለዚህ ኦርጋናይዜሽን ላይ ያግዛል። ወጣቶችን በፈለገው ፊልድ ላይ ሊሆን ይችላል አስተባብረ ለመስራት የሚፈለገውን ነገር እያመጡ ነው ወይ፣ ኦር ስራቸውን በስርዓት እየሰሩ ነው ወይ፣ ኦር ኢንፑቶችን ከተለያዩ ቦታዎች ሰብስበ አግሪጌት ለማድረግ you're going to make it in the loop and ሁሌ ሂውማን ኢን ዘ ሉፕ ያለበት ሲስተም ብናስብ ባይነኝ እኔ። ምክንያቱም ብዙ ወጣት አለን ስራ የሚያስፈልገው። አውቶሜሽን ግን የማይቀር ነው፣ ያስፈልገናል። ምክንያቱም ኤአይዎች they are powerful። ግን ደረጃ በደረጃ ብንሄድ ዘለን አውቶሜሽን ካልን ትንሽ ከባድ ይመስለኛል። በጣም ብዙ ኮንትሪቢዩሽን ነገሮች እያነሳው ነው፣ ግን የኔ ስሜት እንደዛ ነው። በጣም አሪፍ። ይሄ እውነቱን ለመናገር እንደው ለሚመለከተው ሰው ከኤአይ ጋር በተያያዘ ፖሊሲ ሜከሮች ብዙ ነገር ሊሉ ይችላሉ እና እንደዚህ ፊልዱ ላይ ያሉ ሰዎች ካላቸው ፕራይመሪ የሆነ ኤክስፒሪየንስ ሼር ሲያደርጉ በጣም ትልቅ ግብዓት ይሆናል እና በጣም ጠቃሚ ነገር ነው ያካፈልከን። እስኪ ደግሞ አሁን ስለ ፐርሰናል ስለሆኑ ሪፍሌክሽኖች እና በአጠቃላይ ስለ ጆርኒ አንዳንድ ነገር እናንሳ እና በአጠቃላይ ስቲም ፊልድ ላይ ለመማር በዛ ፊልድ አድቫንስ ማድረግ የሚፈልጉ ወጣቶች ብዙ ወጣቶች አሉ። አሁን ላይ እንደውም እየበዛ ነው እየሰፋ ነው ሀገራችንም ውስጥ እንዲሁ አፍሪካም ውስጥ እና ምን አይነት ምክር ልትሰጥ ትችላለህ? ስቲም ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማት is the ፋውንዴሽን ነው። ቅድም ያልኩ ብሬን ድሬን እንደውም እንዳያሰጋ እንፈራለሁ ትንሽ። አሁን ነገሮች ወደ ሶሻል ሚዲያ ሲሄዱ እያየው ነው እና እባካችሁን ፋውንዴሽኑን ገንቡ። ትንሽ አድካሚ ነው ትምህርቱ አይኖ፣ ግን ያደጉት ሀገራት ያደጉት ቻይናን ተመልከት። ሁሉም ያደጉት ሀገራት ያደጉት ዛሬ የምናየውን እንዲህ ምንጓጓለትን ነገሮች ያቀረቡልን ሃርድሺፑን ስላለፉት ነው። ሶ ፋውንዴሽን ይሰራ፣ ተማሩ። ስቲም ቴክኖሎጂ በጣም ያስፈልጋል። ኢኖቬት ማድረግ መቻል አለብን። አፍሪካ ተጠቃሚ መሆን፣ ኮንሱመር መሆን ማቆም አለብን። በሁሉም ደረጃ ኮንሱመር እየሆንን ነው። ኮንሱመር መሆን ማቆም አለብን። ፋውንዴሽን ያዙ፣ ተጠቀሙ። ቴክኖሎጂ ፋውንዴሽናችሁን እየሰራችሁ ቴክኖሎጂውን ተጠቀሙ። ያለውን እያያችሁ ኢንስፓየርድ እየሆናችሁ ወደ ራሳችሁ ካልቸር መልሱት። እስቲ ዘመኑ ያለበትን ተጠቀሙ፣ ከዛ ወደ እናንተ አምጡት፣ ወደ እናንተ አዳፕት አድርጉት፣ እናርገው ባይኔ እና አንዘንጋ። ትንሽ ከዛ እንዳንርቅ እሰጋለሁ። ምክንያቱም አሁን ኤአይ የሚያደርገው ከሆነ አንተ አሰራው ያለው ስጋት። እስኪ ደግሞ ኮሪያ ውስጥ ከብዙ ሰዎች ጋር ሰርተሃል፣ ከብዙ ሰዎች ጋር ተምረሃል፣ እንዲሁም በሜንቶርሺፕም ከተለያዩ ፕሮፌሰሮች ጋር የተለያዩ ሪሰርቾችን እየሰራህም ትገኛለህ እና የኮሪያኖችን የስራ ባህል፣ የሪሰርች አፕሮች እንዴት ተገነዘብከው? እንዴት ታዘብከው? ምን ይመስላል በአጠቃላይ ያለውን እስኪ
ኮሪያ እንዴት ታዘብካት? በአንተ ፊልድም በአጠቃላይ ካላቸው ቴክኖሎጂካል ማይንድሴት እንዴት ታያቸዋለህ? የስራ ባህላቸው በጣም ይገርማል። በጣም ነው የሚገርመው። የመጀመሪያው ኦቶሪቲ ያከብራሉ። ፖዚቲቭም ኔጌቲቭም አለው፣ ግን የተባለቱ ነገር ከች ነው። ሁለተኛው ቶሎ ነው ሁሉ ነገር ፋስት በሊ ቶሎ ነው። ሰው የትም ፍጩ ዱቄቱን አምጩ ነው እና ዱቄቱን አሁን ነው የምፈልገው ነው እና ጥሩ ነው መጥፎም ነው። መጥፎ ኢን ሴንስ እኔ ኳሊቲ ወርክ ነው የሚመቸኝ፣ ፋውንዴሽን ነው የሚመቸኝ። ጥሩነቱ ግን ፐርፌክሽኒዝም ይይዘናል። አንዳንዴ ፐርፌክሽኒዝም ፕሮግረስን ያይዝባል። ስለዚህ ቶሎ ነው የሚሰሩት፣ በጣም ነው የሚተጉት። አዲስ የመጣ ነገር ለመጠቀም አይፈሩም፣ ቼንጅ አይፈሩም እና ሁሌ ወደፊት ነው እና በጣም ብዙ ማደንቅላቸው ነገሮች አሉ። ጊዜ ላላቸው ዴድላይን አይጠብቁም እና ጊዜ ላላቸው አቋም በጣም ይገርማል እና እኔንም ቀይረውኛል እና ያው በጎ ነገር መማር አይጎዳም። ብዙ ከነሱ የምንማረው ነገር አለ ባይነኝ እና እነዚህን ያው በመጠኑ እኛን በሚስማማን መጠን እነዚህን ፖዚቲቭ ሁኔታዎች ብንወስድ በጣም ጠቃሚ ነው ብዬ አስባለሁ። ከኢኖቬሽን ጋር በተያያዘ ኮሪያ ውስጥ እንደ ትልቅ ኃይል የሆናቸው ሳይንስን፣ ማትስን እንዲሁም ቴክኖሎጂን በቋንቋቸው በራሳቸው ቋንቋ የመማራቸው አቅም እንደሆነ ብዙዎች ይናገራሉ እና ስታያቸው ያላቸው ቅድም ስለ ፋውንዴሽናል ኖሌጅ ወይም ደግሞ ስለ መሰረታዊ የሆነ እውቀት አንዳንድ ነገሮች አንስተን ነበር እና ለዛ ምን ጠቅሟቸዋል ብለህ ታስባለህ? በራሳቸው ቋንቋ መማራቸው፣ በራሳቸው ቋንቋ ደግሞ ያለውን ሳይንቲፊክ እውቀት አዳፕት ማድረጋቸው ምን ጠቅሟቸዋል ብለህ ታስባለህ? በራስ ቋንቋ መማራቸው ነገሮችን ቶሎ ፕሮሰስ እንዲያደርጉ ሁሉ ነገር ይቀላል። ምክንያቱም በቋንቋ ነው የምንግባባው። ቶሎ እንዲረዱ ፕሮሰስ እንዲያደርጉ ጠቅሟቸዋል። ሀዌቨር ግን አንተ ያየው ጋፕ ምንድን ነው? ግሎባሊ ኮምፒተንት ናቸው። ዓለም በምንድን ነው የሚንቀሳቀሰው? ኮሪያ ውስጥ አይቸገሩም። ከኮሪያ ሲወጡ ግን እንግሊዝኛ ይቸግራቸዋል። ስለዚህ እንዴት ነው ይህን የምናስማማው የሚለው ነገር አነሳለሁ። በራስ ቋንቋ መማር በጣም ወሳኝ ነው፣ ፒላር ነው፣ አስፈላጊ ነው። ኮሪያ ውስጥ ያለ ኮሪያዊ አይቸገርም። ነገር ግን ከኮሪያ ወጣ ሲል ያንን በእንግሊዝኛ ምን እንደሆነ አያውቅም። ዓለም ደግሞ በእንግሊዝኛ ነው። ብዙ ኖሌጅ ያለው በእንግሊዝኛ፣ ኢንተርኔት በአብዛኛው ያለው ዳታ በእንግሊዝኛ ነው። እንዴት ነው የሚሆነው? ይሄ ሰው ግሎባሊ ኮምፒተንት ለመሆን ያስቸግረዋል። ወደ አፍሪካ ስናመጣው እኛ ደግሞ ጭራሽ እንግሊዝኛ ዶሚኔት ያደርገናል። በራሳችንም ቋንቋ ኖሌጆቻችን ያሰፋን አይመስለኝም። ስለዚህ በራስ ቋንቋ መማር አስፈላጊ ነው፣ ወሳኝም ነው። ፕሮዳክቲቪቲም ይጨምራል። ተማሪዎች ቶሎ ይገባቸዋል። ሀዌቨር ግን ፈጣሪ መሆን አለብን። ወደ ቅድሙ ነው መልስ። we have to innovate። ፈጣሪ መሆን አለብን፣ ቀዳሚ መሆን አለብን። የራሳችን ኖሌጅ ማጎልበት አለብን። ስለዚህ ጎን ለጎን ማስኬድ ያለብን። እንግሊዝኛን መተው አንችልም። ዓለም አሁን እየሰራ ያለው በእንግሊዝኛ ነው። ፕሮግራሚንግ ላንጉዌጅ በአብዛኛው በእንግሊዝኛ። እንዴት ነው የምታደርገው አንተ እንግሊዝኛ ካልቻልክ? ዓለም በጣም የቀደመ ነገር በእንግሊዝኛ ከሰራ ለመረዳት ይከብዳል። ስለዚህ ጎን ለጎን እያስኬድ ነው፣ ኢኖቬት እያደረግን ቀዳሚ ለመሆን እየቻልን ዘሞመንት ኢንዲፔንደንት ስንሆን አቅማችን ሲበረታ ወደ ራሳችን ለማዘንበል ብንሄድ፣ እስከዛ ድረግን ራሳችንን ማንነታችንን ሳረሳ እንግሊዝኛው ዓለም የሚጠቀምበትን ቋንቋ ግን መተውም አንችልም፣ ወደኋላ ነው የምንቀረው። ስለዚህ ጎን ለጎን ባይነኝ እኔ ግሎባሊም ኮምፒተንት እንድንሆን። በጣም አሪፍ። እስኪ ደግሞ የአንድ ቃል ቻሌንጅ ብለን ያዘጋጀ ነው አለና አንድ አራት ጥያቄዎች። እስኪ እስካሁን የነበረህን የትምህርት ሂደት፣ የትምህርት ቆይታ፣ አካዳሚክ ጆርኒ በአንድ ቀን ይፈቀድልኝ? በእንግሊዝኛ ላድርገው ይቻላል። ኢንሳይትፉል። ለምን? ራሴን ያወቅኩበት መንገድ፣ ብዙ ነገር ስለ ራሴ የተማርኩበት መንገድ ነው። ችሎታዬን፣ ገደቤን፣ ትጋቴን ብዙ ነገር የተማርኩበት ስለሆነ ኢንሳይትፉል እለዋለሁ። በጣም ጥሩ። ሪሰርች ላይ ያለ ፊሎሶፊ በአንድ ቃል? አያልቅበት። ኔቨር ኤንዲንግ። ሊሚትለስ። ኔቨር ኤንዲንግ ትንሽ ፖዚቲቭ አይመስልም፣ ግን ኔቨር ኤንዲንግ። ምክንያቱም ሪሰርች በቃ ስትለው ነው የሚበቃው። አያልቅም ኢን ሴንስ
ሁሌም የሚጎረጎር ነገር አለ። የሆነች እንትን የምትላት ደስ ካለ አይቆም እንትን አያልቅብህም። ስለዚህ ላይክ ቦዝ ሁሌም ያነቃቃል። ሁሌ የቀረ ነገር አለ ያስብላል። አለማወቅህን ነው የሚያሳውቀ ሪሰርች። በጣም ጥሩ። አዲስ ዩኒቨርሲቲ ለሚገቡ ተማሪዎች ምክርህን በአንድ ቃል ለመንቃቃት ተንቃቁ። ተንቃቁ ረስቼዋለሁ። የሆነ ዩኒቨርሲቲ ስንመረቅ አንድ ዶክተር መጥቶ ምክር ሰጥቶ ነበርና ተንቃቁ ነው ያለው። ተንቃቁ ማለት ያው መንቃቃት ማለት ምንድን ነው? ፀሐይ ሲመታ በጣም ብዙ ለምን እንደዛ እንዳልኩ ታውቃለህ? ዩኒቨርሲቲ ስገቡ ያው እኔ ጨርሻለሁ። ስንገባ ከክላስ ውጭ ብዙ ኃላፊነት የለባችሁም። ኦፍኮርስ ሰው ብዙ ባክግራውንድ አለው፣ ትንሽ ለማጠቃለል ይከብዳል። ግን ጊዜ አላችሁ። ኮርሶቹን ከፈተና ባሻገር ራሳችሁን ፈትሹበት፣ ራሳችሁን የምትለዩበት ነው። እኔ ዩኒቨርሲቲ ብመለስ ጊዜን በደንብ ነው የምጠቀመው። ፕሮግራሚንግ ነው አይደለ ፍላጎቴ፣ እሱ ምን እንደሆነ ለይቻለሁ። ፕሮጀክቶች ሰራበታለሁ፣ ፖርትፎሊዮን ጨምርበታለሁ፣ ሲስተሞች ሰራበታለሁ። ከክላስ ባለፈ በሰራው ነው የምለው። አሁን ህይወት ከዩኒቨርሲቲ ስትወጣ ራስን ስችል ህይወት ከየአቅጣጫው ነው የሚይዝ እና መምህራኖች ይመክሩኝ ነበር። አሁን ይገባኝ። ያኔ መመክራ እናንተ እኮ እድለኛ ናችሁ፣ ህይወት ምን አለብን አንተ ምን አለብን። ተንቃቁ። ለሁሉም ኮርስ ሊከብድ ይችላል፣ ግን የወደዳችሁት ኮርስ ላይ አሁን ኢንተርኔቱም ሰፊ ነው። ከተጠቀሳችሁ በላይ ጎ አባቭ ኤንድ ቢዮንድ። ፕሮአክቲቭ ሁኑ። ቢ ፕሮአክቲቭ ዶንት ቢ ሪአክቲቭ። በህይወት ላይ ቀዳሚ ሁኑ። ቀድማችሁ እናንተ አርጉ። ለመንቃቃት ዝግጁ ሁኑ እና ወጣትነትን በጥንቃቄ ያዟት። እሺ ሁሌ የሚያነሳሳ ነገር ምንድን ነው? ነገሮች ጭልምልም ሲሉ ሪሰርችም ስትሰራ ስታነብ ምንም እንደው በህይወት ራሱ ምንድን ነው እንደው እንድትቀጥል የሚያደርግ ነገር? ዛሬ ቀን ቆንጆ ነው። ስንት አላልፍም ያልኳቸውን ነገሮች አልፌ ዛሬ ተገኝቻለሁ። ማርክ ሜንሰን ይመስለኛል ይሄን ያለው። የኔ እናንተ ሰክሰስ ሬት 100% ነው እስካሁን ድረስ። ለምን እኔ እናንተ እዚህ ጋር ቁጭ ብለን እያወራን ያለ ነው። አልፈሃል አንተም ችግሮችን። እኔም በህይወቴ አያልፉም ብዬ ያስጨነቁኝ ነገሮች እኔ እንደፈለጉት ባይሆንም ግን አልፎ እዚህ ዛሬ ቀን አለው። ጊዜ ሙልቱልኝ ከአንተ ጋር ለማውራት ችያለሁ። እቺን ሰፋ አድርጌ ነው መልስልህ። ግሬትፉል ፎር ኢች ዴይ። ለማገኘት ለእያንዳንዱ ቀን ግሬትፉል ነኝ። ማይ ሰክሰስ ሬት ኢዝ 100%። የሚመጣውንም አልፈዋለሁ፣ እሻገረዋለሁ። ሁሉም ነገር ያልፋል። ሀዘንም ደስታም ያልፋል። ስለዚህ ካዘንም ያልፋል፣ ከተደሰትንም የዓለም ጫፍ ላለመሆን እንሞክር፣ ያልፋል። ስለዚህ ካይንድ ኦፍ ፖዚቲቭ ላይመስል ይችላል፣ ግን ከፍ ስትልም ራስ እንድታስታውስ ያደርጋል። ዝቅ ስትልም ከፍታ እንዳለ ያስታውሳል። በጣም ጥሩ። ባለህበት ፊልድ ወደፊት እስካሁንም ብዙ ነገሮች እንደሰራ አውቃለሁ፣ እንደምትሰራም አውቃለሁ። ምን አይነት አሻራ ጥዬ ባልፍ ብለህ ታስባለህ? ለሀገርህም፣ ለቤተሰቦችህም እንዲሁ ለዓለምም ምን አይነት አሻራ ጥዬ ባልፍ ደስ ይለኛል ትላለህ? እንግዲህ በተሻለ መጠን በፊልዴ የአቅሜን ለመመራመር እየሞከርኩ ነው። የቀኑ መጨረሻ ላይ በእኔ ፊልድ ቀዳሚ የሆኑ ሰዎች የሰሩትን ወደ ሀገሬ አፕላይ ማድረግ ነው የምፈልገው። ለኢትዮጵያ የሚሆን ነገር ለመስራት ነው የምፈልገው። ትንሽ ሰፊ ነው አላቅም። ትንሽ አሁን ኮንክሪት አድርጎ ለመናገር ይከብደኛል። ግን ዓለም የተጠቀምበት ያለው ነገር ወደ ህዝቤ ለማውረድ ከዛ ከቻልኩኝ ከሀገሬ ደግሞ ለአህጉሬ የሚደርስ ነገር ለመስራት ነው የምፈልገው። እድሜና አቅም ከፈቀደ ደግሞ ለሰው ልጅ የሚደርስ ነገር ለመስራት ነው የምፈልገው። በጣም ኢስ ቬሪ ቬግ፣ ግን አሻራዬን ማድረግ የምፈልገው ነገር መጀመሪያ አክቹዋሊ ብዙ አይደለም። በዳታ ሳይንስ ዘርፉና በላርጅ ላንጉዌጅ በኤአይ አሁን ኦልሬዲ የሚታዩ ነገሮች አሉ። ኢትዮጵያ ያልወረዱ ብዙ ነገሮች አሉ፣ በሀሳብ የሚያሉ። አቅሙ ሲፈቅድ ያንን መስራት ነው የምፈልገው። በጣም ጥሩ። እንደው እንደ መጨረሻ ጥያቄ እንዲሁም እንደ እድልም አድርጌ የምሰጥህ በአጠቃላይ ለወጣቶች ወደ አንተ ፊልድ ለመምጣት ለሚፈልጉ ለተለያዩ
ተማሪዎች እንዲሁም ደግሞ ኢትዮጵያም ውስጥ በትምህርት ውስጥ ከማለፍህም እንዲሁም ደግሞ ወጥተህም ደግሞ ዓለምን ከማየትህም ካገኘኸው የህይወት ልምድ የምትመክረው ነገር ካለ የምታስተላልፈው መልእክት ካለ እድሉን ልስጥ። አመሰግናለሁ። ሁላችንም አለን የራሳችን ፖቴንሻል በራሳችን መንገድ። በጣም ያንን ይሄ ነው ለማለት ይከብዳል። ሁሉም ሰው አለው። ስለዚህ እስካሁን ያልኳቸውን ጨመቅ አድርገን ራሳችን ይበልጥ ለማወቅ እንጣር። ሁሌ ቀኗን የተሻለች ለማድረግ እንሞክር። ትላንት መጥፎ ከሆነ ዛሬም የተሻለ ለማድረግ፣ ትላንት ቆንጆ ከሆነ ደግሞ ይበልጥ ቆንጆ ለማድረግ ራሳችንን እያወቅን ምንችለውን ነገር ለማወቅ እየሞከርን እቺን ምድር የተሻለች ለማድረግ እንሞክር። ወጣትነታችንን በበጎ መልኩ እንጠቀም። ቅን እናርግ። ደግነት ይብዛ። ጊዜያችሁን በደንብ ተጠቀሙ። እያንዳንዷ ቀን ስጦታ ነች እና ጊዜያችንን በደንብ እንጠቀም። ይሄ ነው ትንሽ አይ ቲንክ ሰፋ ይላል፣ ግን ይሄን ማለት እፈልጋለሁ። በጣም 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 ነው የምናመሰግነው። ጥሪያችንን አክብረ በመካከላችን ተገኝተ በእውነቱ የኔ መሰለ ቆይታ እንድናደርግ ከሩቅ ቦታ እንደመጣህም አውቃለሁና በጣም ከልብ ነው አመሰግነው በተመልካቾቻችን ስም። ደግሞ በሌላ ጊዜ በሌላ ርዕስ በሰፊው እንደምንገናኝ ምንም ጥርጥር የለኝም። ለዛሬው ግን በተመልካቾቻችን ስም ከልብ ነው ማመስገን የምፈልገው። እንግዲህ ተመልካቾቻችን የዛሬው ቆይታችን ይህን ይመስላል። ከወንድማችን ድጉማ በጣም ብዙ ነገሮች እንደተማራችሁ ተስፋ አደርጋለሁ። እንግዲህ ምታት ቲዩብን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህ መልእክት ለብዙዎች እንዲዳረስ እንድትደግፉ እንድታግዙን እያሳወቅኩኝ የዛሬው ቆይታችን እዚህ ላይ የሚፈጽም ይሆናል። እናመሰግናለን።